የዛሬን ጸሎት ራሳችንን በመጠየቅ በጥያቄ እንጀምራለን። እግዚአብሔርን ከእምነታችን ውጪ በምንም ነገር ልናስደስተው እንደማንችል መጽሐፍ ቅዱስ አስረግጦ ነግሮናል። ስለዚህ እግዚአብሔርን ማስደሰቻ፣ እግዚአብሔር ፊት መቅረቢያ፣ እግዚአብሔር ደስ ብሎት የጠየቅነውና የለመነውን ነገር እየሰጠን ሕይወታችንን በበረከት እየሞላ የምንሄደው በእምነታችን ብቻ ነው። ወዳጆቼ ሁላችሁም ወደ ውስጣችሁ ይህንን ጥያቄ ጠይቁ። ዛሬ ይህንን ጸሎት የጀመርኩት በእምነት ነው። በእምነት ከሆነ ደግሞ እግዚአብሔር እንደ ቃሉ እንደተናገረው ያለውን የሚያደርግ ታማኝ አምላክ ነውና ደስ ይበላችሁ። ለእናንተ ብቻ ሳይሆን ለቤተሰባችሁ፣ ለወላጆቻችሁ እንዲሁም ለእናንተው ቤተሰብ እናንተው ለመሰረታችሁት ቤተሰብ መልካም የድል ዜና ይሆንላችኋል። ጳውሎስና ሲላስ በሌሊት ሲዘምሩ የወህኒው መሰረት ተናውጠው ታምራት ከሆነ በኋላ ሊወጡ ሲደርሱ ዘበኛው ሲጮህ እንደዚህ አሉ፣ አንተም እመን ቤተሰቦችህ ይድናሉ። እናንተ ካመናችሁ የእናንተው ቤተሰብ መዳን ይችላል። እነርሱ አልጸለዩም፣ እነርሱ አሁን ከእናንተ ጋር ላይሆኑ ይችላሉ፣ እነርሱ አልተንበረከኩም ይሆናል። ነገር ግን እናንተ ባመናችሁት እምነት ውስጥ እግዚአብሔር ስፍራ የማይገድበው ልጆቻችሁን፣ ቤተሰቦቻችሁን፣ እናት አባታችሁን መንካት ይጀምራል። ለዚህም ትልቅ መርህ ከእግዚአብሔር ዘንድ አለ። ይህም መርህ ምስጋናን የሚሰዋልኝ እርሱ ያከብረኛል። ምስጋናን የሚሰዋ አማኝ ነው። ምስጋናን የሚሰዋ እግዚአብሔር ይሰራዋል ብሎ ያመነ ሰው ነው። ምስጋናን የሚሰዋ ሰው እግዚአብሔር ነገሮቼ ላይ ከነጥያቄ ባሻገር ተገልጦ መስራት ይችላል፣ የክብር አምላክ ነው ብሎ በእምነት ማመስገን የሚችል ሰው ሕይወት ነው። ምስጋና ትልቅ መሳሪያ ነው። ምስጋና ከጠላቶቻችን ግዝፈት ይበልጣል። ምስጋና ድብቅ ጦርን ያስነሳል። ምስጋና ጠላቶቻችን የቱ ጋር እንደሆኑ ጠንካራ ጎናቸውንም ደካማ ጎናቸውንም ያጋልጣል። መጽሐፍ ቅዱስ የእግዚአብሔር ቃል ጠላትህን በፊት ለፊትህ አውጥቶ አጥፋው ይልሃል ይላል። ሃሌሉያ! ጠላቶቻችሁ በፊት ለፊታችሁ ይጋለጣሉ። የጠላቶቻችሁ ክፉ ምክር ይጋለጣል። ደጋሚ፣ ሟርተኛ፣ ጠንቋይ ይጋለጣል። እናንተን ለመጣል የሚተጉ እጆች ይጋለጣሉ። በእናንተ ፊት መልካም ያልሆነ የክፉ መናፍስት ሥራ ሁሉ ይጋለጣል። እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንድትገለብጡት ኃይልና አቅም ይሆናችኋል። ዛሬ የሚያመሰግን ሰው በጠላቶቹ መንደር ጭንቀትን የሚያመጣ ሰው ነው። የሚያመሰግን ሰው ጠላቱ ተስፋ እንዲቆርጥበት የሚያደርግ ሰው ነው። ሰንሰለት ከእጆቻችሁ ይፈታል። የታሰረ የሚመስላችሁ የሕይወት አካላችሁ በሙሉ መፈታታት ይጀምራል። የሚያምን ሰው ይህንን ያደርጋል። ስለዚህ በእምነት እናመሰግናለን። እግዚአብሔር አባት ሆይ በናዝሬቱ ጌታ በኢየሱስ ስም አመሰግንሃለሁ። አንተ ድንቅ መካር ነህ። አንተ ልጆችን የምትመራ መሪ ነህ። አንተ በእኛ ሕይወት ውስጥ ስትገለጥ ቤታችንን፣ እኛን፣ ሕይወታችንን በአጠቃላይ መጨረሻችንን መልካም ለማድረግ ታላቅ ለማድረግ በፍጹም ቃል ኪዳን የምትመራን እግዚአብሔር ሆይ በሕይወታችን ላይ ዓላማ ያለህ በጌታ በኢየሱስ ስም አንተ ነህና እናመሰግንሃለን። እኛ ስትወደን ነው የምናውቀው። እግዚአብሔር ስትናገረን ነው የምናውቀው። እኛ ወደ እኛ ስትመጣ ነው የምናውቀው። አንተ ግን ወደ አንተ ሳንመጣ ወደ አንተ ሳንቀርብ ሳንፈልግህ በፊት አውቀህናልና በጌታ በኢየሱስ ክርስቶስ ስም ባንተ በታላቁ ባንተ ከፍ ባለ ዙፋን ላይ በተቀመጥከው በዘላለም አምላክ ዕቅድ ውስጥ ስለሆንን እናመሰግንሃለን። ላልፈለጉኝ ተገኘሁላቸው፣ ሕዝቤ ያልሆነውን ሕዝብ ብዬ ጠራሁ እንደሚል ቃልህ ላልፈለግንህ የተገኘህልን የዙፋኑ ባለቤት፣ የክብር ባለቤት፣ የሰማያት ባለቤት፣ የመላእክት የፍጥረታት በሙሉ ባለቤት እግዚአብሔር ክብር ጎልህ የማታውቅ ታላቅ አምላክ፣ ነገር ግን የሰውን ልጅ እኛን በክርስቶስ ኢየሱስ ያገኘህንን የወደድከን ታላቅ መድኃኒታችን ሆይ ዛሬ በጌታ በኢየሱስ ስም ፈቅደንና ወደን እናመሰግንሃለን። ቀናችንን በማጉረምረም አንጀምርም። ሕይወታችንን በማጉረምረም አንጀምርም። ጨለማን እየጠራን አንጀምርም። ምታት እየጠራን አንጀምርም። የሌለ መዓት እየጠራን አንጀምርም። ባለማወቅም በማወቅም ከአንደበታችን የሚወጣን ቃል እንቆጣጠራለን። በጌታ በኢየሱስ ስም እግዚአብሔር ቸር ነው እንላለን። አባቶቻችን እንደመሰከሩልን እንመሰክርልሃለን። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር ፍጹም ነው። እግዚአብሔር ባለብዙ ግርማ ነው። ባለብዙ ክብር ነው። እግዚአብሔር መልካም ነው እንላለን። በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን፣ ሞገስ ለአንተ ይሁን። ኃያል ነህና ኃይል ለአንተ ይሁን። የእስራኤልን ልጆች ከዛ ባርነት ያወጣ ጽኑ እጅ ዛሬም በእኛ ሕይወት ይገለጣልና እናመሰግንሃለን። ፈርዖን አለቅ ስላቸው፣ ፈርዖን ሲፈታተናቸው፣
ፈርዖን ልባቸውን፣ ሐሳባቸውን፣ ሲተኙ እንቅልፋቸውን፣ ብዙ ነገራቸው ላይ ጭንቀትን ሲያመጣ፣ ነገር ግን እግዚአብሔር ሆይ እንዲህ አልክ፣ ከጽኑ እጅ የተነሳ ይለቃችኋል አልክ። ጽኑ እጅ ያንተ ነው። ታላቁ እጅ ያንተ ነው። ከባዱ እጅ ያንተ ነው። እግዚአብሔር ሆይ በጌታ በኢየሱስ ስም ከዚህ ታላቅ እጅ የተነሳ ዛሬ የያዙን ነገሮች ስለሚለቁን እናመሰግናለን። እኛ አምነንህ አስቀድመን እናመሰግናለን። እናምናለን። አንተ ፍጹም የሆንክ በልጆች ላይ መልካም በማድረግ ብቻ የምትታወቅ ማንንም ሰው በክፋት የማትመታ የማንም ሰው ባለ ዕዳ አይደለህም። በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። በልጆቻችን ላይ ባለ ዕዳ አይደለህም። በቤታችን ላይ አንተ ባለ ዕዳ አይደለህም። በሕይወታችን ላይ ምን ቆጥረው አለን? አንተ ባለዕዳችን አይደለህም። አንተ ሰጫችን ነህ። አንተ ለጋሻችን ነህ። አንተ እግዚአብሔር ሆይ መንገድ የመራህን ዛሬን ያደረስከን ዛሬ ላይ ያቆምከን በሁለት እግራችን ቆመን እግዚአብሔር አምላካችን ብለን ያልንበትን ድፍረት ያገኘንበት ሁለተኛ እድል ተሰጥቶን እዚህ ተገኝተናል። በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ሰው ብዙ ሲያወራብን፣ ሀገር ብዙ ሲያወራብን፣ ኢኮኖሚው ብዙ ሲያወራብን፣ ሶሻል ሚዲያ ብዙ ነገር ሲል፣ ቢሮ ብዙ ነገር ሲሉ፣ ስራ ቦታ ብዙ ነገር ሲባል፣ በኮሚኒቲ ውስጥ ብዙ ነገር ሲባልብን፣ አንተ ግን ያሉብንም እንዳሉብንም ሳይሆንብን በክርስቶስ ኢየሱስ ስም መልካም ስላደረክልን፣ በጎ ስላደረክልን፣ ከፍ ስላረከን፣ የሆነ ቦታ ላይ ህይወታችንን ለወጥ ስላረከው፣ ቀየር ስላረከው በጌታ በኢየሱስም የሆነ አይነት ህይወት ክፍል ስለሰጠህን እናመሰግንሃለን። ሁለተኛ እድል ተሰጥቶናል። ያመመን አልገደለንም፣ ያጣነው አልዋጠንም። እግዚአብሔር ሆይ ውርደት አላገኘንም። መጽሐፍ እንደሚናገር አታፍርምና አትፍሪ፣ አትዋረጅምና አትደንግጪ እንደሚል ዋስትናችን የሆነ ያንተ እጅ እንዳናፍር ያደረገን፣ እንዳንሸማቀቅ ያደረገን፣ እየመጡብን ነው ብለን በፈራናቸው ነገሮች፣ እየመጣብን ነው ብለን በተሸማቀቅንባቸው ቀኖች ውስጥ የተገለጠው አትፍሩ ያለን፣ አትደንግጡ ያለን፣ መልካም ይሆንላቸዋል ያለን፣ እኔ ይህንን ነገር አስተካክለዋለሁ ያልከኝ፣ አሳልፍሃለሁ እንዳልከኝ አሳለፍከኝ፣ እረዳሃለሁ እንዳልከኝ ረዳኸኝ፣ መንገድ አሳይሃለሁ እንዳልከኝ መንገድ አሳየኸኝ፣ አትጠፋም እኔ ዋስትናህ ነኝ እንዳልከኝ ዋስትና ሆንከኝ። እግዚአብሔር ሆይ የቀን ጎደሎ ስላላገኘን እናመሰግንሃለን። ከጠፉት ጋር ስላልሆንን፣ ካለፉት ጋር ስላልሆንን፣ መንገዳችንን ሌላ ስላደረግከው፣ ጎዳናችንን ስላቃና በክርስቶስ ኢየሱስ ስም እናመሰግንሃለን። ወዳጆች እየቆጠራችሁ አመስግኑት። 1 2 3 4 5 6 እያላችሁ ቁጠሩ። ሕይወታችሁን ወደኋላ ሂዱና እግዚአብሔር በብዙ የረዳው ሰው አንተ ነህ። እግዚአብሔር በብዙ የረዳት ሴት ማለት አንቺ ነሽ። ካንቺ እግዚአብሔር ማንን ረዳ? ካንቺ ውጭ እግዚአብሔር ማንን አገዘ? ሃሌሉያ! በጌታ በኢየሱስ ክርስቶስ ስም ስለ ቤተሰቦች ያመሰግንሃለሁ። ትልቅ ነገር በእኔ ቤተሰብ ውስጥ ስላየ፣ ትልቅ ነገር በእኔ መንገድ ውስጥ ስላየ፣ ዛሬ ያለሁበት ሁኔታ ባይመስልም፣ ዛሬ የማልፍበት ባይመስልም፣ ዛሬ የማስበው ያለኝም ነገር ባይመስልም፣ አካውንቴ ባይመስል፣ ሐሳቦቼ ባይመስሉ፣ ሰዎች ስለኔ የሚያስቡት ነገር እንኳን ባይመስል፣ አንተ ግን በሐሳብህ ውስጥ ፍጹም ነህ። አንተ ግን በሐሳብህ ውስጥ ስለኔ በፍጹም መልካም ነው የምታስበው። አመሰግንሃለሁ በጌታ በኢየሱስ ክርስቶስ ስም። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ለአንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜንና ተስፋን እሰጥህ ዘንድ የመልካም ነገር ሐሳብ ነው እንጂ የክፉ አይደለም እንዳልክ በጌታ በኢየሱስ ስም የምታስበውን ታውቃለህ። እኔም አውቃለሁ መልካም ታስብልኛለህ። እኔም እረዳለሁ መልካም ነው የምታስብልኝ። እኔም ይገባኛል መልካም ታስብልኛለህ። አሁን ስላለሁበት ነገር እንኳን መልካም ታስባለህ። አሁን እያሳለፍኩ አሁን በዚህ ሰዓት እኔ ያለሁበት ሁኔታ ውስጥ እንኳን መልካም ነገር ነው የምታስበው አንተ። በፍጹም እንደሚያጠፋኝ አታስብም። በፍጹም እንደሚያጎለኝ አታስብም። ጠላት እንደሚያጠፋኝ፣ ነገር ይዞኝ እንደሚሄድ፣ በሽታ ይዞኝ እንደሚሄድ፣ አካባቢ ምቹ እንደማይሆን አታስብም። ከዚህ ቀይረህ እንዴት እኔን ሰው እንደምታደርግ ነው የምታስበው። ከዚህ ቀይረህ እኔን እንዴት ኃያል እንደምታደርገኝ ነው የምታስበው። ከዚህ ሁኔታ አውጥተህ ለብዙ ሰዎች መፍትሄና የመፍትሄ ሰው እንደምታደርገኝ ታስባለህ። በፍጹም የክፉ ነገር በአንተ ሐሳብ ውስጥ ስለኔ የለም፣ ስላንተ የለም፣ ስላንቺ የለም። እግዚአብሔር የሚያስብልሽ ይሄ ነው። አሁን እያለቀሽ ያለሽበት፣ ከደቂቃዎች በፊት ያለቀሳችሁት፣ ከቀናት በፊት ያለቀሳችሁበት ስለሱ ጉዳይ እግዚአብሔር መልካም እያሰበ ነው። በጎ ያስባል ጌታ።
በጎ አይደል እሱ? መልካም አይደል እሱ? መልካም ያስባል። ፍቅር አይደል እሱ? ፍቅር ነው የሚያስበው። ቸር አይደል እግዚአብሔር? ቸር ያስባል። ብዙ ሰዎች በዚህ ሁኔታ ውስጥ ሲያልፉ ምናልባት እግዚአብሔር ያጠፋሁትን ጥፋት ቆጥሮ እየቀጣኝ እየቀሰፈኝ ቢሆንስ ብለው ያስባሉ። ነገር ግን እንደዛ አይደለም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በፍቅሬ ምሬሻለሁ አለ። በፍቅሬ ምሬሻለሁ። በምህረት ውስጥ ነው የምንኖረው ወዳጆቼ። እግዚአብሔር መልካም ያደርጋል። እግዚአብሔር ቸር ያደርጋል። እግዚአብሔር ፍጹም የሆነን በረከት ይሰጠናል። ፍጹም የሆነ ስጦታ፣ በጎ የሆነው ስጦታ ሁሉ ፍጹምም የሆነው በረከት ከላይ ናቸውና መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ከእግዚአብሔር ዘንድ ይወርዳሉ ይላል የእግዚአብሔር ቃል። በጌታ በኢየሱስ ስም ፍጹም የሆነ የክፉ እጅ የሌለበት፣ የሐዘን ምዕራፍ የሌለበት፣ የለቅሶ ምዕራፍ የሌለበት፣ የችግር ምዕራፍ የሌለበት በቤቴ ውስጥ፣ በቤትሽ ውስጥ፣ በእኛ ቤት፣ በእናንተ ቤት እንዲሆን እጸልያለሁ። አባት ሆይ በጌታ በኢየሱስ ስም ፍጹም የሆነ በረከት፣ ሐዘን ያልታከለበት፣ ጨለማ ያልታከለበት፣ ውስጡ ያልገባበት፣ የጨለማ እጆች ያልነኩት፣ አንተ ስለኛ ያሰብካት አእምሮህ ውስጥ ያለ፣ በአንተ ሐሳብ ውስጥ ያለ፣ በልብህ ውስጥ አንተ ስለኛ የምታውቀው፣ የምታስበውን፣ የምትረዳው እርሱን መልካሙን ሐሳብህን እንድናገኝ ዛሬ በዚህ ቀን ውስጥ መተላለፍ እንዳይሆን በጌታ በኢየሱስ ስም ዓይናችንን እንድታበራ፣ ወደ አንተ እንድንጠጋ፣ ልባችን ላይ መንፈስህ እንድትሞላ እጸልያለሁ። የክፉ እጆች ቀድሞውን መንገዳችን ላይ የወጡ እንዲጠረጉ እየጸለይኩ በጌታ በኢየሱስ ስም በረከትህን ወደኛ ላክ። በረከትህ ወደኛ ይገስግስ። የበረከትህ ሰረገሎች እንዲመጡ ጸልያለሁ። የበረከትህ ተሸካሚዎች እንዲመጡ ጸልያለሁ። የበረከትህ ተሸካሚ መላእክቶች፣ የበረከትህ ተሸካሚ የሆኑ ያንተን በረከት ወደ ህዝቡ ደሊቨር የሚያደርጉ የሚያዳርሱ በጌታ በኢየሱስ ስም መልካም ዜናን፣ የምስራችን መርነትህን፣ ያንተን እጅ፣ ያንተን ስራ፣ ያንተን መልካምነት ወደኛ የምትልክባቸው መላእክት እንዲመጡልን እግዚአብሔር አባት ሆይ ጸልያለሁ። ጸልዩ። እግዚአብሔር መልአክ ይልካል። ባላያችሁበት፣ ባልጠበቃችሁበት፣ ሃሌሉያ፣ በዕጣ ክፍሉ እየጸለየ ባለበት፣ እያጠነ ባለበት፣ ወደ እግዚአብሔር ቀርቦ በመሰዊያ ፊት ባለበት፣ ልክ እንደኛ ዛሬ እንደምናደርገው በመሰዊያ ፊት ባለበት መጣና ጸሎት ተሰምቷል። ጸሎት ሳይጨርስ ገና እየጸለየ ሳለ እግዚአብሔር አንተን እየሰማ ነው። እግዚአብሔር ካንተ ጋር ጆሮውን ሰጥቷል። እግዚአብሔር በዚህ ሰዓት ትኩረቱ አንተ ላይ ነው። ትኩረቱ ጸሎትህ ላይ ነው። ጸሎትህ ተሰማ። ጸሎትህ ጋር እግዚአብሔር አምላክ ተስማማ አለው። ሃሌሉያ። ጸሎታችን ጋር እንደተስማማ የሚያወሩ መላእክት፣ ለልባችን የሚመክሩ መላእክት፣ የጠየቅንህን እግዚአብሔር ሆይ እንደሰጠህን የሚያመላክቱ ያንተ የሆኑ ድምጾች ዙሪያችንን፣ ልባችንን እንዲያሞቁ ትጸልያለሁ። ዛሬ እየነገራችሁ ነው እግዚአብሔር። ገና እየጸለያችሁ እግዚአብሔር እየሰማችሁ ነው። በእግዚአብሔር ጆሮ ውስጥ ገብታችኋል። በእግዚአብሔር ሐሳብ ውስጥ ገብታችኋል። መጽሐፍ ሲናገር እግሮቼ በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል፣ መሰናክል መንገድህ ላይ እንዳይኖር ይሸከሙሃል፣ ያሳልፉሃል። እነዚህ መላእክቶች ደግሞ የሚመጡት እግዚአብሔር ነው ምልካል። በጌታ በኢየሱስ ዛሬ ሕይወቴን አንድ ብዬ ሲጀምር፣ መንገዴን አንድ ብዬ ሲጀምር፣ መንገዴ ላይ የሚለቀቁ ያንተን ድምፅ፣ ያንተን ትእዛዝ፣ ያንተን መልካምነት የሚሰሩ መላእክት እንዲበዙ፣ መሰናክል መንገድ ላይ እንዳይኖር፣ የጨለማ ምክር መንገድ ላይ እንዳይኖር፣ የክፉ ሐሳብ፣ የክፉ ዘር፣ የክፉ ንግርት፣ የክፉ ድግምት፣ የክፉ ሟርት፣ የክፉ ትብታብ፣ የክፉ እስር በጌታ በኢየሱስ መሰናክል እንዳይኖር፣ መስተጓጎል እንዳይኖር፣ መንገዴ ላይ ብርሃኔ፣ በሕይወቴ ላይ ብርሃኔ እግዚአብሔር ሆይ ያንተን ድምፅ ብቻ የማስተናግድበት፣ ያንተን ድምፅ ብቻ የሚልበት፣ ያንተን ድምፅ ብቻ የምታዝዝበትን፣ ያንተን መንገድ ብቻ የሚያመቻቹ መላእክቶች በጌታ በኢየሱስም በንግድ ቦታዬ ላይ እንዲመጡ ጸልያለሁ። መንገዴን ዛሬ ላንተ አሳልፌ እሰጣለሁ። ስጡ ለእግዚአብሔር። ሕይወታችሁን ለእግዚአብሔር አሳልፋችሁ ስጡ። መጽሐፍ ቅዱስ ሲናገር መንገድህን ለእርሱ አደራ ስጥ፣ በራስህ ማስተዋልም አትደገፍ፣ እርሱ መንገድህን ጎዳናህን ሁሉ ያቀናልሃልና ይላል። በጌታ በኢየሱስ ስም መንገዳችንን ላንተ አሳልፈን እንሰጣለን። ያቀድነውን እናረገዋለን ያልነውን እግዚአብሔር ይረዳናል ያልንበትን በጌታ በኢየሱስ ክርስቶስ ስም ጌታ አምላክና አባት ሆይ ላንተ አሳልፈ እሰጣለሁ። ትሰራዋለህ እንደወደድከው፣ ታደርገዋለህ እንደ ምክርህ፣ እንደ ሐሳብህ ጥልቀት፣ እንደ ጥበብህ ምጥቀት በጌታ በኢየሱስ ክርስቶስ ስም መልካም ታደርጋለህ፣ በጎ ታረጋለህ።
አንተን አምናለሁ። ከሰው ልጅ መሃል ማንንም አላምንም፣ ከፍጥረታት ሁሉ መሃል ማንንም አላምንም። እንደውም ራሴንም ያንተን ልክ አላምንም። እንዳንተ የማምነው የለኝም። እንዳንተ ራሴን አሳልፌ የሚሰጠው የለኝም። እንዳንተ ሕይወቴን አሳልፌ የሚሰጠው የለኝም። እንዳንተ መንገዴን አሳልፌ የሚሰጠው አካል የለኝም። እግዚአብሔር ሆይ አንተን ነው ማምነው፣ አንተን ነው የሚከተለው። አንተነ ስለኔ የምታውቀው፣ አንተነ ስለ ነገ የምታውቀው፣ አንተነ ስለሚቀረኝ ዘመን ዕድሜ የምታውቀው፣ አንተነ ቀሪ ስለ ስራ የምታውቀው፣ ቀሪ ስለ አገልግሎት የምታውቀው፣ ስለ ልጆቼ የምታውቀው፣ ስለ መንገድ የምታውቀው አንተ ነህ። ስለ ወላጆች የምታውቀው፣ ስለ ቤተሰቦች የምታውቀው አንተ ነህ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አሳልፌ እሰጥሃለሁ። ያለምኩትን አሳልፌ እሰጥሃለሁ። ያቀድኩትን አሳልፌ እሰጥሃለሁ። አደርገዋለሁ ብዬ አቅሜን ያሰብኩበትን አቅሜን ሁሉ እሰጥሃለሁ። በጌታ በኢየሱስ ክርስቶስ ስም ገንዘብ የማይሰራው ኃይል የማይሰራው የሰው ልጅ ኮኔክሽን የማይሰራው ብዙ ነገር አለ። በጌታ በኢየሱስ ክርስቶስ ስም አንተ ተረከብ፣ አንተ ስራበት፣ አንተ ተንቀሳቀስ። ዛሬ ያቀድካትን ነገር እንድታደርግ፣ ዛሬ ያለምካትን ነገር በህይወቴ ውስጥ ይሁን ብለህ ያሰብከው እንዲሆን በጌታ በኢየሱስ ክርስቶስ ስም ከጠላት ምክር ቀድመህ፣ ከጨለማ ሐሳብ ቀድመህ፣ ከማንኛውም ክፉ ነገር ቀድመህ ጎዳናዬን በመልካም እንድትመራው ጸልያለሁ። መንገድን መልካም እንድታደርግ ጸልያለሁ። እግሮቼ በመልካሙ መንገድ በለመለመ መስክ ውስጥ እንዲሰማሩ እንዲያድሩ ወደዛ እንድታደርግ በጌታ በኢየሱስ ስም ጸልያለሁ። ሃሌሉያ ሃሌሉያ። ወዳጆቼ እንደናንተ እድለኛ የለም። ከኔ ጋር እንደምትጸልዩ እንደናንተ እድለኛ ሰው የለም። ይሄ ጸሎቴ እንደደረሰው ሰው እድለኛ ሰው የለም። ምክንያቱም ይሄ ሰው አንቺ ማለት ህይወትሽን እኮ ለእግዚአብሔር አሳልፈሽ እየሰጠሽ ያለሽ ሰው ነሽ። ማንም በዚህ ሰዓት እንደዚህ እያደረገ ላይሆን ይችላል። ብዙ ሰው በራሱ በገንዘቡ በእውቀቱ እየተመካ ነው። አንቺ ግን አልችልም ስትይ እግዚአብሔር ይችልልሻል። አንተ ግን አልችልም አቃተኝ ስትል እግዚአብሔር ይጀምራል። ዛሬ ይህንን እናምናለን። ለእግዚአብሔር አሳልፈን እንሰጣለን። ሃሌሉያ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ምክንያቱም አምላካችን መጠጊያችን ነው። አምላካችን ጠጋ የምንልበት ነው። ኃይላችንም ነው አምላካችን። ባገኘን በታላቅ ነገር፣ ባገኘን በታላቅ መከራ፣ ባገኘን በታላቁ መንገድ፣ በማንፈልገው መንገድ ሁሉ ቢሆን ረዳታችን ነው። ለዚህ ነው አሳልፈን ራሳችንን የሰጠ ነው። ለዚህ አምላክ ነው ሕይወታችንን አሳልፈን የሰጠ ነው። ሃሌሉያ። ስለዚህ ምድር መነዋወጥ ትችላለች። ተራሮች ወደ ባህር ልብ መወሳሰድ ይችላሉ። በጌታ በኢየሱስ ስም ልባችን እንዳይናወጥ፣ ሐሳባችን እንዳይፈራ፣ ውስጣችን እንዳይሸማቀቅ እግዚአብሔር አምላካችንን አምነናል። እሱ ረዳታችን ነው። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብርሃለን። መጠጊያ ስለሆንከን፣ መንገድ ስለሆንከን፣ ታሪክ ስለሆንከን፣ ሕይወት ስለሆንከን በጌታ በኢየሱስ ክርስቶስ ስም ጎዳናችንን ስለምታቀና በኢየሱስ ክርስቶስ ስም እናመሰግንሃለን። ከሚከተሉን ከክፉ ኮቴዎች ቀድመህ ስለምታዘልለን እናመሰግንሃለን። በባህር ላይ ደቀ መዛሙርት በጀልባቸው እየተናወጡ ባለበት ሰዓት አንተ እየተራመድክ መጣህና ድንገት ግን ወደ ታንኳቸው ካስገቡህ በኋላ እነርሱም በድንገት ደረሱ ይላል። ድንገት የሆነ መድረስ፣ ድንገት የሆነ አንተን ካስገባን በኋላ ሕይወታችንን ላንተ አሳልፈን ከሰጠን በኋላ መንገዳችንን እግዚአብሔር ይምራን ካልን በኋላ ድንገት መድረስ ይሆናል። ድንገት መልካም ነገር ማየት ይሆናል። ድንገት ፍጻሜን ማግኘት ይሆናል። ድንገት እግዚአብሔር በሮቻችንን ይከፍታል። በጌታ በኢየሱስ ስም ድንገት ክፈትልን። ድንገት በር ክፈትልን። ድንገት ሕይወትን አስተካክልልን። ድንገት ይሆን ሰው ሳያስበው፣ እኛም ሳናስብ፣ ቤተሰቦቻችን ሳያስቡ፣ የሚያውቁን የማያውቁን በሙሉ ሲያዩት እንደገና ድንገት እንዲደነግጡ፣ ድንገተኛ የሆነ ጉብኝት፣ ድንገተኛ የሆነ ጀልባዋ እየተራመደች እየቀዘፉ ነበር የሚሄዱት ከዚህ በፊት። ኢየሱስ ግን ጀልባዋ ላይ ወጥቶ ከተቀመጠ በኋላ በድንገት አደረሳቸው ይላል። ምን ያህል እንደተራመዱ አይናገርም። ድንገት ግን ጀልባዋ በራ ይሁን ምንም አርጋ ይሁን አይታወቅም፣ በድንገት ወደ ማዶ ደረሱ ይላል። ማዕበሉን አለፉት፣ ችግሩን አለፉት፣ ሐዘኑን አለፉት። ያንን ሱናሚ የሚያክል ያንን አይነት አስፈሪ ወጀብ አልፈው ድንገት ዘለው ደረሱ። በጌታ በኢየሱስ ክርስቶስ ስም እንደዚህ አይነት መከራን የሚያዘልል ምዕራፍ ይምጣል።
ችግርን የሚያዘልል እግዚአብሔር ድህነትንና እጦትን የሚያዘልል ሐዘንና መጥፎ አጋጣሚዎችን በሙሉ የሚያዘልል ያንተ ፕሬዘንስ ያንተ መገኘት ጀልባችን ላይ አንተን ስንጭን ጀልባችን ላይ አንተን ስንጠራ የምንሄድበት ህይወታችን ላይ አንተን ስንጋብዝ ይሄ ነው የሚፈጠረው። ድንገት መዝለል፣ ድንገት መድረስ፣ ድንገት ከፍ ማለት፣ ድንገት መልካም ቀንን ማየት፣ ድንገት ፋይናንሳችን ይስተካከል፣ ድንገት ቤተሰባችን ይስተካከል፣ ድንገት ፍጻሜያችን ጋር አድርሰን፣ ድንገት እግዚአብሔር ሆይ ትሰራዋለህ ያልከኝን ልስራ፣ ድንገት ትደርስበታለህ ያልከኝን ልድረስበት፣ ድንገት ታሳካዋለልኝን ያልከኝን ላሳካና እግዚአብሔር ሆይ ላመስግንህ በጌታ በኢየሱስ ክርስቶስ ስም። ድንገት ይሳካልኛል፣ ድንገት ሰው ሆናለሁ፣ ድንገት ቀን ይወጣልኛል፣ ድንገት በሮቼ ይከፈታሉ፣ ድንገት መልካም ይሆንልኛል፣ ድንገት ያላሰብኩትን ያላቀድኩትን ቦታ ላይ ደርሳለሁ። እግዚአብሔር አደርሰሃለሁ ያለኝ፣ እግዚአብሔር አሻግርሃለሁ ወዳለኝ፣ እግዚአብሔር መልካም አደርግልሃለሁ እንዳለኝ መልካም ያደርግልኛል። ድንገት ቀን ይወጣላችኋል፣ ድንገት መልካም ይሆንላችኋል፣ ድንገት ከፍ ትላላችሁ፣ ድንገት እግዚአብሔር ይረዳችኋል፣ ድንገት ቀናችሁ ብሩህ ይሆናል። በድንገት ቀሪ ዘመናችሁን የሚባርክ እጅ ያገኛችኋል። በድንገት በጌታ በኢየሱስ ክርስቶስ በድንገት መባረክ ይሆን። ድንገት የሆነ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወዳልሰራችኋቸው ከተሞች ትገባላችሁ፣ ካልተከላችኋቸውም ወይንና ወይራ ትጠጣላችሁ ይላል። በጌታ በኢየሱስ ክርስቶስ ያልዘራችሁትን ትበላላችሁ። መጽሐፍ ቅዱስ ነው ያለው። ያልዘራችሁትን ያልተከላችሁትን ወይን ትጠጣላችሁ፣ ያልሰራችኋቸውን ከተሞች ትገቡባቸዋላችሁ። በጌታ በኢየሱስ ስም የእናንተ የእጅ ሥራ የሌለበት እግዚአብሔር ሰርቶ ወዳዘጋጀው እግዚአብሔር አቅዶ ጨርሶ ወዳዘጋጀው በመለኮት ሞገስ እንድትገቡ ጸልያለሁ። በመለኮት እጅ በእናንተ ሕይወትና በእኔ ሕይወት ላይ የእግዚአብሔር እጅ እንዲገለጥ ዛሬ ድንገት መድረስ፣ ድንገት ወደዛ ከፍታ መግባት፣ ድንገት ወዳልሰራሁት በረከት፣ ወዳልደከምኩበት ዓይኔ እንባ ወዳላየበት፣ ላብ ከሰውነቴ ወዳልወጣበት በጌታ በኢየሱስ ክርስቶስ ስም ድንገት መግባት እንዲሆን እግዚአብሔር አባት ሆይ ጸልያለሁ። እግዚአብሔር መልካም ሆይ ጸልያለሁ። እግዚአብሔር በጎ ሆይ ጸልያለሁ። እግዚአብሔር ቸሩ ጸልያለሁ። በጌታ በኢየሱስ ስም ድንገት ቸርነት አድርግልኝ። ድንገት በጌታ በኢየሱስ ስም ሁላችሁም ተስፋ ቆርጣችሁ ድንገት በአንድ ቤት ውስጥ ራሳችሁን ዘግታችሁ ሳላችሁ በዚያ ባላችሁበት ቤት ውስጥ ባለው ግድግዳ መሃል እግሮች የሰው አካል ቢወጣ ምንድነው የምታስቡት? በበር አይደለም ያልኩት፣ ነገር ግን በግድግዳ መሃል ቢወጣ በጣም አስደንጋጭ ነው። በጣም አስፈሪ ነው። ያልተለመደ ነገር ነው። ልክ እንደዚህ አይነት መለኮት ዛሬ ጣልቃ የሚገባልን ነገር እንዲኖር ጸልያለሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አባት ሆይ ደቀ መዛሙርት ሐዋርያት ሁሉም ፈርተው በአንድ ክፍል ውስጥ ራሳቸውን ዘግተው በዚያ ጭንቀትና ውጥረት ውስጥ እያሉ ከዚህ ሁሉ ሁኔታ ውስጥ መንጭቆ የሚያወጣ አንድ ተስፋ፣ አንድ ሞቶባቸው የፈሩበት ነገር፣ አንድ ሮማውያን በጭካኔ ገለውባቸው የነበረው ኢየሱስ ራሱን ሕያው አድርጎ ተነስቶ እንደ ቃሉ እንደተናገረው ራሱን ታምኖበት ሲመጣ በጌታ በኢየሱስ ክርስቶስ ስም ለነዛ የተስፋ ልምላሜ የእንደገና ምዕራፍ እንደሆነላቸው ለኔና ለወዳጆቼ፣ ለኔና ለሚሰሙኝ፣ ለቤቴ፣ ለሕይወቴ በክርስቶስ ኢየሱስ ስም ተስፋችንን የሚያለመልም አንዳች ተአምራት እንዲሆን ጸልያለሁ። ኦ ጌታ ኢየሱስ ሆይ ተስፋ ነህ። አንተ ለሰው ልጅ ተስፋ ነህ። አንተ ለሰው ልጅ ነገ ነህ። አንተ ለሰው ልጅ ፍጻሜ ነህ። አንተ ለሰው ልጅ የነገ መዳረሻቸው ነህ። በጌታ በኢየሱስ ስም እኔም አንዱ ከሰው ልጅ አንተን ብቻ የማምን በጌታ በኢየሱስ ክርስቶስ ስም እንደዚህ አይነት ሰው ነኝና ዛሬም መልካምነትን አሳየኝ። ዛሬም መልካምነትን አሳየኝ። ብዙ ሰዎች በጉልበታቸው ሄደው ወድቀዋል። ብዙ ሰዎች በክብራቸው ሄደው ወድቀዋል። ብዙ ሰዎች ነገያቸውን እንዲና እንዲያ እናደርጋለን ብለው በራሳቸው ባላቸው አቅም ተማምነው ተጉዘው እግዚአብሔር ሆይ አልደረሱበትም። እኛ ግን የምናምነው አንተን ነው። አቅም የለንም፣ እንዳንመካበትም ጉልበት የለንም። በጌታ በኢየሱስ ስም አንድ ያለህን ጉልበታችን፣ አንድ ያለህን ሀብታችን፣ አንድ ያለህን ገንዘባችን፣ አንድ ያለህን በሙሉ ልብ የምናምንህ እግዚአብሔር ቤተኛችን፣ ወዳጃችን፣ ጓደኛችን፣ የቅርባችን
እግዚአብሔር ሆይ በአቅማችን ልክ ወርደህ የምታስረዳን፣ ወርደህ የምትመራን፣ ወርደህ በእኛው ቋንቋ የምትግባባን፣ እንደየአቅማችን የምታወራን አንተ የሰው ልጅ ባለቤት፣ አንተ የሰው ልጅ ፈጣሪ፣ አንተ የሰው ልጅ መገኛ ሆይ በጌታ በኢየሱስ ስም አንድ አዲስ ቀን ፍጠርልን። አንድ አዲስ ዕድል፣ አንድ አዲስ ተስፋ፣ አንድ አዲስ የትዳር ምዕራፍ፣ አንድ አዲስ የሥራ ምዕራፍ፣ አንድ አዲስ የአገልግሎት ዳይሜንሽን በጌታ በኢየሱስ ስም በሕይወቴ ላይ እንድትፈጥረው ጸልያለሁ። የሪቫይቫል ሲዝን፣ የሪቫይቫል መንገድ፣ የሪቫይቫል አቅጣጫ፣ የሪቫይቫል ቻፕተር በኢየሱስ ስም ድንገት ከቤቴ ጀምር፣ ድንገት ከመሰዊያዬ ላይ ጀምር፣ ድንገት ከጸሎት አድራሻዬ ላይ ጀምር፣ ድንገት ሕይወቴን በመቀየር ጀምር። ሰዎች ባለቀሱበት መንገድ ደግሜ እንዳላለቅስ፣ ሰዎች በአገልጋዮች እንዳለቀሱት ልክ እንደዛ በእኔም እንዳያለቅሱ ራሴን ከራሴ አድነኝ፣ ራሴን ከመንገድ አድነኝ፣ ራሴን ከጉዞዬ አድነኝ። እኔ በራሴ እንዳልሄድ፣ ባለኝ ተአምራት እንዳልመካ፣ የሚመካው ካንተ ጋር ባለኝ ህብረት እንዲሆን፣ የሚመካው እግዚአብሔር ጋር ባለኝ ጠጋነት እንዲሆን በጌታ በኢየሱስ ስም እጠጋጋለሁ። አሁንም አቅም የለኝም እላለሁ፣ ጉልበት የለኝም እላለሁ። አንድ ግን አዲስ ምዕራፍ ክፈትልኝ፣ አንድ ግን አዲስ ቻፕተር አድርግልኝ። ከአሮጌው መነጠል ይሁንልኝ። ከአሮጌው ስርዓት፣ ከአሮጌው አመጣጥ፣ ከአሮጌው አካሄድ፣ ከአሮጌው ከእያንዳንዱ ነገር በጌታ በኢየሱስ ስም ድንገት መነጠል እንዲሆን፣ ድንገት ተለያይቶ ራስን ማግኘት እንዲሆን። ጳውሎስ ከአሳዳጅነት ወጥቶ እግዚአብሔር ሆይ ላንተ ወደ መሰደድ እንደደረሰ፣ ላንተ በሌሎች ወደ መሰደድ፣ ባንተ በሌሎች ወደ መሰደብ፣ ላንተ እግዚአብሔር ሆይ በጌታ በኢየሱስ ስም ለወንጌል ስል ብዙ ዋጋ ወደ መክፈል እንዳደገ ልክ እንደዚህ አይነት የተባረከን ህይወት፣ ልክ እንደዚህ አይነት የተባረከን መንገድ፣ ልክ እንደዚህ አይነት አንተ የምትወደውን አይነት ስርዓት መንፈስ ቅዱስ ሆይ በልቤ በመንፈሴ እንድታፈሰው፣ በህይወቴ ላይ እንድታግዘኝ፣ በመንገዴ ላይ እንድታግዘኝ። እንደዚህ ጸልዩ አገልጋዮች፣ እንደዚህ ጸልዩ በእግዚአብሔር ቤት ያላችሁ፣ እንደዚህ ጸልዩ ክርስቲያኖች ሆይ በጌታ በኢየሱስ ስም። ባለጠግነቴ አንተ ነህ፣ ሀብቴ አንተ ነህ፣ ልግስናዬ አንተ ነህ። ያለኝን ነገር የሚይዘው ባንተ ነው፣ ምለቀው ላንተ ነው። በጌታ በኢየሱስ ክርስቶስ ስም ዛሬ ሀብቴ ነህና መንገድ ምራኝ። ዛሬ አንተ ነህና አዋቂ መንገድ ምራኝ። ጌታ ኢየሱስ ሆይ ድንገተኛ የሆነ አመጣጥህ፣ ድንገተኛ የሆነ ሰላም ለእናንተ ይሁን ብሎ የገባ እግር፣ ሰላም ለእናንተ ይሁን ብሎ ግድግዳ ሳይገድበው ያሉበት በር ዘግቶ የተቀመጡበት በር ሳይገድህ፣ በሩን ሳታስከፍት በሩንም ሳትከፍት አንተ ግን ቤት ተገኘ። አንተ ግን ሳታስፈቅድ ምትገባ ተአምራት ለማድረግ ስትል የሰውን ልጅ ሳታስፈቅድ ትገባለህ። ከፍቅርህ የተነሳ በወደድከን በትልቅ ፍቅር የተነሳ ካንተ ጋር ህይወትን ሰጥተናል። ተአምራት አድርግልን በቤታችን። ይህንን ያለንበትን ሁኔታ አስረሳን። ይህንን የምናልፍበትን መንገድ አስረሳን። ዳዊትን የጫካ ህይወት እንዳስረሳኸው፣ ዳዊትን ከድብና ከአንበሳ ጋር እየተፋለመ የሚኖርበትን ዘመን አሳጠርክለት። ልክ እንደዛ በእኛ ህይወት ይሁንልን። ሙሴ የአማቱን የዮቶርን በጎች እየጠበቀ፣ የአማት በግ መጠበቅ ማለት ከባድ ነው። እንደ አባት በግ አይደለም። ከጠፋበት ፍርሃት ነው። የሆነ ነገር ከሆነበት ፍርሃት ነው። የአማት በግ ነው። በጣም አስጨናቂ ነው። ከዚህ አይነት የማይወደውን ስራ እየሰራ ካለበት የገላገለ የእሳት እጅ በጌታ በኢየሱስ ስም በእሳት በቁጥቋጦ ላይ የተገለጠ እሳት፣ የመንፈስ ቅዱስ እሳት ዛሬም በቤታችን ይገለጥ፣ ዛሬም በሁኔታችን ይገለጥ። የማንወደውን ነገር እያደረግን፣ የማንወደውን ስራ እየሰራን፣ ከማንነታችን ውጪ፣ ከጠራህን ጥሪ ውጪ፣ ካስቀመጥከን ቦታ ውጪ፣ ከዛ ከተቀመጥንበት ስፍራ የሚያስነሳ ያንተ እጅ በኢየሱስ ክርስቶስ ስም አሁን እንዲመጣ ጸልያለሁ። አሁን እንዲገለጥ ጸልያለሁ። በኢየሱስ ስም ወደ ህይወታችን ቁልፍ ወደ ሆነው መንገድ ምራን፣ አሳየን። ቀጣይ ያለውን ምዕራፍ አሳየን። ቀጣይ የምንሄደውን ጉዞ አሳየን። በኢየሱስ ክርስቶስ ስም በእሳት ቁጥቋጦ ተገልጠ ወደ ፈርዖን ወደ መጣበት ወደዛ ወደምትወደው ህይወት መራሃለሁ። ወደምትወደው ስፍራ አስገባሃለሁ። ና እንሂድ ብለህ እንደወሰድከው ና እንሂድ ብለሃቸው እንድትወስዳቸው ጸልያለሁ። ና እንሂድ ብለህ እንድትወስደን ጸልያለሁ። እኔን ቤቴን እንድትወስደው፣ ያለሁበትን ስፍራ አስለቅቀኝ፣ የማልወደውን ነገር ከሚሰራበት ስፍራ አላቀህ
እንድትወስደኝ ጸልያለሁ። እግዚአብሔር ሆይ ወደ ፈጠርከን ስፍራ መጽሐፍ ቅዱስ ሲናገር እኛ ፍጥረቱ ነንና እንደሚል አንተ ፈጥረህናል። ያንተ ፍጥረት ነን እኛ። በኢየሱስ ክርስቶስ ስም መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን እንደሚል ቃል ያንተን መልካም ስራ የምትወድልንን የምንወደውን ስራ እንድንሰራ መንፈስህ እርካታን የሚሰጠንን ስራ እንድንሰራ በኢየሱስ ክርስቶስ ስም የአማት በጎችን ከመጠበቅ የማንወደውን ስራ ከመስራት የማንፈልገው ቦታ ላይ ከመገኘት የማንወድበት ቦታ ላይ ከመንቀሳቀስ አድነን። ዛሬ አውጣን። ልክ እንደ ሙሴ ቀን ይውጣልን። በቁጥቋጦው ላይ እሳት እየነደደ ቁጥቋጦው ግን ሳይቃጠል ሲቀር ምንድነው ይህንን ታላቅ ተአምራት ልይ ብሎ ሲጠጋ ይሄ ምትረግጣት ምድር የተቀደሰች ናትና ጫማህን አውልቅ ብሎ አውልቆ እሺ ብሎ ሲጠጋ እልክሃለሁ አልከው። ከዚህ አወጣሃለሁ እና እንሂድ ብለህ ከዛ ከተራራ ላይ ከዛ ከዮቶር በጎች መሃል በግ ከመሽተት ሰው እንዲሸት በግ ከሚሸትበት መሪ እንዲሸት እግዚአብሔር ይዘው ወጣ። ዛሬ የኔና የናንተ ቀን እንደዚህ ይሁንልን። እግዚአብሔር በብርሃን ያውጣን። እግዚአብሔር ወደምንወደው ስርዓት፣ ወደምንወደው ተድላ፣ ወደምንወደው ህይወት በኢየሱስ ክርስቶስም ወደ ነገረን ትሰራላችሁ ወዳለን ታደርጋላችሁ ወዳለን ትሰለጥኑበታላችሁ ወዳለን ስፍራ እንዲወስደን እጸልያለሁ። አባት ሆይ ተስፋ የቆረጡ ብዙ ናቸው ዛሬ። ተስፋ ቆርጠው ቁጭ ያሉ ብዙ ናቸው ዛሬ። ልክ እንደ ኤልያስ እኔ ከአባቶቼ ከነ አብርሃም አልበልጥም ዛሬ ውሰደኝ ብለው አንዳንዱ በውስጡ ለሰው አይናገርም እንጂ ምን ነው በሞትኩ ይላል። ምን ነው ባለቀልኝ፣ ራሴን ማጥፋት አልችልም፣ ነገር ግን እግዚአብሔር በወሰደኝ ቀኔን ባሳጠረው የሚል አይነት ሁኔታ ውስጥ ያለ ይህ ሰው መሞት ፈልጎ ሳይሆን ያለበት ሁኔታ አስገድዶት ነው። የሚያልፈው መንገድ የማይወደውን ህይወት እየኖረ ካለበት ከሁኔታዎች የተነሳ ራሳቸውን ወደ ማጥፋት ወደ እግዚአብሔር ቀኝ ወደ መሰብሰብ እንደዚህ የመረጡ ሰዎች በኢየሱስ ክርስቶስ ስም ዛሬ ከእንደዚህ አይነት ሐሳብ ለአንድና ለመጨረሻ ጊዜ የሚገላግል የቻፕተር የምዕራፍ መቀየር እንዲሆን የምዕራፍ መቀየር እንዲሆን የሥራ መቀየር እንዲሆን የአገልግሎት መቀየር እንዲሆን የስፍራ መቀየር እንዲሆን የቤት ሁኔታ መቀየር እንዲሆን በኢየሱስ ክርስቶስ ስም ከኪራይ ቤት እንዲወጡ ጸልያለሁ። ከኪራይ ቤት እንዲወጡ እግዚአብሔር ወደ ራስህ ባለ ንብረትነት እንዲመልሳችሁ እግዚአብሔር በስማችሁ የሚጠራ አንዳች ታላቅ የሆነ ንብረት እንዲሰጣችሁ በጌታ በኢየሱስ ስም የመግዛት አቅማችሁ እንዲጨምር የማስተዳደር አቅማችሁ እንዲጨምር እግዚአብሔር ባንዲት ጀንበር ሰውን ባለ ብዙ ነገር ማድረግ ይችላል። ባለቤት፣ ባለመኪና፣ ባለ ንብረት ከጭቆና ከጨለማ ራስን ከማስጨነቅ ሲሰሩ እየተጨነቁ ሲተኙ እየተጨነቁ ሲጸልዩ እየተጨነቁ ሲያመልኩ እየተጨነቁ ሲኖሩ እየተጨነቁ ሲበሉ ሲጠጡ እየተጨነቁ ከመኖር በኢየሱስ ክርስቶስ ስም ለአንድና ለመጨረሻ ጊዜ የሚገላግል የመለኮት በረከት እንዲመጣ ጸልያለሁ። ወዳጆቼ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አትታለሉ፣ በጎ ስጦታ ሁሉ ፍጹም እኛ የማናስተካክለው የማንቀጣጥለው የማንቆራርጠው ከኛ አፕዴት የማይፈልግ አንድ አዲስ በረከት በጎ ስጦታ ፍጹምም የሆነው በረከት ሁሉ ከላይ ናቸውና ከብርሃናት አባት ይወርዳሉ ይላል። ከእግዚአብሔር ዱብ ይላል። ከእግዚአብሔር ቤት ይወርዳል። ከእግዚአብሔር ንብረት ይወልዳል። ከእግዚአብሔር ትዳር ይወርዳል። ከእግዚአብሔር ልጆች ይወርዳሉ። እግዚአብሔር ንብረት ይሰጣል። እግዚአብሔር ስፍራን ይቀይራል። አትታለሉ። አይወርድም ብላችሁ አታስቡ አለ መጽሐፍ። አትታለሉ። በጎ የሆነው ስጦታ ከስራ አይመጣም። በጎ የሆነው ስጦታ ከልፋት አይደለም። በጎ የሆነው ስጦታ ከመጨነቅ ጧት በመነሳት በመተኛት በእንደዚህ አይነት ህይወት ስርዓት ውስጥ አይደለም። በጎ ስጦታ ከላይ ሲፈቀድ ነው። በጎ ስጦታ ፍጹም የሆነው በረከት። ፍጹም በረከት ማለት አንሷችሁ እናንተ የምትጨምሩበት አይደለም። እዚህ ጋር እኮ ደርሼ ነበር ትንሽ ጎደለ የምትሉት አይደለም። ፍጹም በረከት ፍጹም ነው። ሰላም ያለበት ነው። የእግዚአብሔርን መፍራት ያለበት ነው። እግዚአብሔር ያለበት ነው። ኢየሱስን የሚያስረዳ ነው። የረፍት ህይወት ነው። ጭንቀት የሌለበት፣ ሐዘን መከራ የሌለበት፣ ስቃይ የሌለበት፣ የውስጥ ስቃይ የሌለበት እግዚአብሔር እንደዚህ አይነትን በረከት ያደርጋል። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር
የእግዚአብሔር በረከት ባለጠጋ ታደርጋለች፣ በውስጧም ሐዘን አይጨመርባትም ይላል። እንቅልፍ ማጣት አይጨመርባትም፣ ጭንቀት አይጨመርባትም። እንዴት ነው የማደርገው የሚል የእንባ ህይወት የለባትም። የእግዚአብሔር በረከት ታበለጥጋለች። መበልጸግ ማለት አንድን ነገር በፈለጉት ሰዓትና ጊዜ ውስጥ ማድረግ መቻል ነው። ጭንቀት ሳይመጣ፣ ሐዘን ሳይመጣ፣ ለቅሶ ሳይመጣ፣ የልብ ጭንቀት ሳይመጣ በዚህ አይነት ነፃ ኤንቫይሮንመንት ውስጥ መስራት መቻል ማለት ነው። የእግዚአብሔር በረከት ማለት በጌታ በኢየሱስ ክርስቶስም አዳም በኤደን ገነት ሲኖር የነበረው አይነት የበረከት ህይወት በጌታ በኢየሱስም የምትሰሩበት የምትለፉበት ሳይሆን የምትጠብቁት በረከት ይሰጣችኋል። የምትጠብቁት በረከት በጌታ በኢየሱስም ኃላፊነት የሚሆን በረከት እንጂ ጭንቀት የሚሆን በረከት አያገኛችሁም። የምትኮተኩቱት በረከት እንጂ የምትለፉለት በረከት አያገኛችሁም። በጌታ በኢየሱስ ክርስቶስም ቀጥሎ የሚከፈተው በር ይሄ ነው። የሰማይ መስኮቶች ይከፈታሉ። የሰማይ መስኮቶች ይከፈታሉ። የመለኮት መስኮቶች ይከፈታሉ። መንፈስ ይወርዳል፣ ገንዘብ ይወርዳል፣ ጸጋ ይወርዳል፣ የእግዚአብሔር ሞገስ ይወርዳል። የመለኮት እጆች ይንቀሳቀሳሉ። ኃይል ያለበት፣ ስልጣን ያለበት፣ ክብር ያለበት፣ እግዚአብሔር ያለበት፣ ኢየሱስ ያለበት፣ መንፈስ ቅዱስ ያለበት፣ መገለጥ ያለበት የሰማይ በረከት በጌታ በኢየሱስም ቤታችን ውስጥ በቀለ፣ ቤታችን ውስጥ ተከፈተ። ቤታችን ውስጥ እግዚአብሔር እንደዚህ ተንቀሳቀሰ፣ ሰራ። አንዳንድ አጋንንት ተደብቆ የቆየ አንዳንድ ክፍሎቻችሁ ውስጥ ተደበቀ። አንዳንድ የክፍሎቻችሁ ኮርነር ላይ ያለ ሰተት ብሎ እንዲወጣ በጌታ በኢየሱስም አዛለሁ። በረከት ሲገባ እርግማን ይወጣል። በረከት ሲገባ ድህነት ይወጣል። በረከት ሲገባ ቁጥ ይወጣል በጌታ በኢየሱስም። ከቤታችን ውስጥ ተመዞ እንዲወጣ ከቤታችን ውስጥ ሰተት ብሎ አሁን በጌታ በኢየሱስም ጊዜው አልቋል። ይሄ ጊዜ የበረከት ጊዜ ነው። የእግዚአብሔር ጊዜ ደረሰ። የመለኮት ጊዜ ደረሰ። ድንገተኛ የሆነ ጣልቃ ገብነት፣ ቃና ዘገሊላ ላይ የተፈጠረው ጣልቃ ገብነት ልዋረድ ነው ብሎ ሙሽራው ሲሳቀቅ፣ ነገር ግን አምና ያልነበረ፣ ቀድሞ ያልነበረ፣ ቀድም ያልነበረ፣ ከዚህ በፊት ባሳለፈው ሕይወት ዘመኑ ላይ ጠጥቶት የማያውቀው፣ አዘጋጅቶትም የማያውቀው በረከት ወይን ጣፋጭ በጌታ በኢየሱስ ክርስቶስም ቤቱ ውስጥ እንደተፈጠረ ውሃ እንደተቀየረለት አሁን ውሃ ሚል ህይወታችሁ የጣፈጠ ይሆናል በጌታ በኢየሱስም። ውሃ ሚል የማይጣፍጥ ማንም የማይፈልገው ማንም ለይህንን ለቁም ነገር ፈልጓለሁ የማይለው ያ የተባረከ ይሆናል። አሜን እያልሽ ጸልይ። እግዚአብሔር ቤትሽን ያድሰዋል። እግዚአብሔር ህይወትሽን ያድሰዋል። ውሃ ሚል ከለር የሌለው ቀለም የሌለው ምንም አይነት ስታይ ምንም አይነት ትርጉም አልባ የሆነ ህይወት በኢየሱስ ክርስቶስ ስም ከኢየሱስ መገኘት የተነሳ ኢየሱስ ከኛ ጋር ከመንቀሳቀሱ የተነሳ ቤታችሁ ከመግባቱ የተነሳ እናንተ እዚህ የጸለያችሁ ኢየሱስ ቤታችሁን ይዞራል። አሁን መልካም እያደረገ ይዞራል። መጽሐፍ ቅዱስ እንደዚህ ይላል። ሐዋርያ ሥራ ምዕራፍ 10 ከቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው ይላል። እርሱም መልካም እያደረገ በዲያብሎስ ጭቆና ስር የተገዙትን ነፃ እያወጣ ዞረ ይላል። አሁን የቤታችሁን ይዞረዋል ኢየሱስ መልካም እያደረገ በዲያብሎስ ጭቆና ስር የተገዛውን የህይወታችሁን ክፍል ነፃ እያወጣ ቤታችሁን ነፃ እያወጣ የምትኖሩበትን ክልል ነፃ እያወጣ አካባቢያችሁን እያጠራ በኢየሱስ ክርስቶስ ኢየሱስ እየዞረ ነው። ከሳሎን ወደ መኝታ ቤት፣ ከመኝታ ቤት ወደ ሳሎን በጌታ በኢየሱስም ሰፈራችሁን፣ በረንዳችሁን፣ አካባቢያችሁን ኢየሱስ አጋንንቶችን እያባረረ ጨለማን እየወጋ አካባካታዳ ባህራ ሰዴ የጨለማን ምዕራፍ ከህይወታችሁ ላይ እየዘጋ ጥንቆላን እያባረረ ኢየሱስ ቤቴን ይዞረዋል ዛሬ። ኢየሱስ ቤቴ ውስጥ ይንቀሳቀሳል ዛሬ። ኢየሱስ ትዳሬን ያድሰዋል ዛሬ። ኢየሱስ መንገዴን ያስቀጥለኛል ዛሬ። የጨለማን ንብረትና የጨለማ ሐሳብ በኢየሱስ ክርስቶስ ስም ዛሬ የመጨረሻ ቀኑ እንዲሆን ጸልያለሁ። ታሪክ ተቀየረ ወዳጆቼ፣ ታሪክ ተቀየረ። ኢየሱስ ገባ። ታሪክ ተቀየረ። እኔ ቤት ኢየሱስ ገባ። እኔ ህይወት ላይ ኢየሱስ ገባ። የጸሎት ህይወቴ ላይ ኢየሱስ ገባ። የአገልግሎት ህይወቴ ላይ ኢየሱስ ገባ። የትምህርት ህይወቴ ላይ ኢየሱስ ገባ። በሚሰራው ስራ ላይ ኢየሱስ ገባ። በሚንቀሳቀሰው እያንዳንዱ እንቅስቃሴ ላይ ኢየሱስ ገባ። የደከመውን እያበረታ፣ ኃይል ላጣው ኃይል እያካፈለ፣ ገንዘብ ለሌለው ገንዘብ እየሰጠ፣ ትዳሩን ችግር ውስጥ ላለበት ትዳሩን እያስተካከለ፣ ጸሎቱ ለደከመበት ጸሎቱን እያጠነከረ ኢየሱስ ገባ። ስታነቡ ለማይገባችሁ መጽሐፉን እያብራራላችሁ ይገባል ኢየሱስ። አሁን ታሪክ ተቀየረ። የድግግሞሽ ሕይወት አበቃ። ጭንገፋ
ጭንገፋ ውጣ ከየሰው ቤት፣ ውጣ ከእኔ ቤት፣ ውጣ ከቤቴ ውስጥ። ማንኛውም የጠላት ሐሳብ ሁሉ በኢየሱስ ስም ለዘላለም ላትመለስ ውጣ ከየቤታችን ውስጥ፣ ውጣ ከእኔ ቤት ውስጥ፣ ውጣ ከትዳሬ ውስጥ፣ ውጣ ከቤተሰቦቼ፣ ውጣ ከእናት አባቴ፣ ውጣ ከአጎት አክስቴ፣ ውጣ ከእህት ወንድሞቼ፣ ውጣ በኢየሱስ ክርስቶስ ስም። ስፍራም የለህም። ጻፍ እንደዚህ ይላል፣ ሚካኤልና መላእክቱ ዲያብሎስን ተዋጉትና ስፍራም አልተገኘላቸውም ይላል። ስፍራ የለውም። ዛሬ በእናንተ ቤት ስፍራ አይገኝለትም። በእኔ ቤት ስፍራ አይገኝለትም። በቤታችሁ፣ በሕይወታችሁ፣ በአገልግሎታችሁ፣ በሕይወት ክፍላችሁ ሁሉ ላይ ቢፈለግ ለሰይጣን ስፍራ አይገኝለትም። አትስጡ፣ እድል ፈንታ አትስጡ። በኢየሱስ ክርስቶስ ስም አንደበታችሁን እቀድሰዋለሁ። አንደበታችሁ ይቀደስ በጌታ በኢየሱስ ስም። አንደበታችሁ ይቀደስ፣ ስፍራችሁ ይቀደስ፣ የምትናገሩት ይቀደስ፣ የምታስቡት ይቀደስ፣ የእናንተ የሆነው ሁሉ ይቀደስ በጌታ በኢየሱስ ስም። ከዚህ የተነሳ ስፍራ አይኖረውም። ከዚህ የተነሳ ትዳራችሁ ላይ የሚንቀሳቀስበት ስፍራ የለውም። ከዚህ የተነሳ በእናንተ ሕይወት ላይ በገንዘብ፣ በስራ፣ በእያንዳንዱ በጸሎት፣ በመነሳት፣ በመተኛታችሁ ላይ እንዲንቀሳቀስ ስፍራ የለው። ታሪክ ተቀየረ በሉኝ። ታሪክ ተቀየረ በሉልኝ። ተናገሩ። ታሪክ ተቀየረ በጌታ በኢየሱስ ስም። ታሪክ ተቀየረ። ከዚህ ጸሎት በኋላ ታሪክ ተቀየረ። በያቦቅ ወንዝ ማዶ ያዕቆብ በአንድ መነካካት ታሪኩ ተቀየረ። ሙሴ በዛ ቁጥቋጦ መሃል ተገልጦ በታየው እሳት በመነካካቱ ታሪክ ተቀየረ። ጳውሎስ በደማስቆ በመታው ብርሃን ኢየሱስ አገኘው። ከዛ ታሪክ ተቀየረ። አብርሃም እግዚአብሔር አንድ ጊዜ ውጣ ብሎ ሲናገረው ታሪክ ተቀየረ። ሐና ይቺ የደከመች ሴት ዝም ብላ ጸሎት የምትደጋግም የሚለው ታሪኳ ለአንድና ለመጨረሻ ጊዜ ሳሙኤል በመወለዱ ተቀየረ። ታቦት ቤቱ ገብቶ ይገለዋል፣ ይቀስፈዋል ተብሎ ሲጠበቅ ታቦቱ ባርኮት ወጣና የአቢዳራ ታሪክ ተቀየረ። ልክ እንደዛው የእናንተ ታሪክ ይቀየራል ዛሬ በዚህ ጸሎት። አምናችኋል፣ ተቀብላችኋል። ኢየሱስ ይስራ ቤቴ ይበላችኋል። ኢየሱስ ቤታችሁ እንዲሰራ ፈቅዳችኋል። ልባችሁ አምኗል፣ ውስጣችሁ ተነቃቃ። በዚህ ምክንያት ታሪክ ተቀየረ። ቤታችሁ ውስጥ አትሞስፌሩ ተቀየረ። የበረከት አትሞስፌር፣ የበረከት ዝናብ፣ የበረከት ህይወት፣ የበረከት መዳረሻ፣ የበረከት መግቢያ፣ የበረከት መውጫ ህይወታችሁ እንደዚህ ተሰራ በጌታ በኢየሱስ ስም። አባቶ ያመሰግንሃለሁ። ታሪክ ሰርተሃል፣ አመሰግንሃለሁ። ጸሎት አልጨረስንም። አመስግኑ። ታሪክ ሰርተሃል፣ አመሰግናለሁ። ህይወቴን ቀይረሃል፣ አመሰግናለሁ። ከዚህ ደቂቃ ጀምሮ ያለው ጸሎት ታሪኩ እንደተቀየረለት ሰው በማመስገን ነው። ታሪክ ከተቀየረ በኋላ ያለው ሰውዬን ህይወት እንናገራለን። አሁን እንጸልያለን። በጌታ በኢየሱስ ስም አመሰግንሃለሁ። ታሪክ ቀይረሃል። ይሄው እንደ ትላንት አይደለም። ከዚህ በኋላ ህይወቴ ትላንት እንዳለቀስኩት ደግሜ አላለቅስም። ትላንት እንዳነባሁት ደግሜ አላነባም። ለሰው ሁሉ እንዳወራሁት አይደለም። የተወሳሰበ ነገርን አይደለም ለሰው የምናገረው። ከዚህ በኋላ እግዚአብሔር ይገርምሻል፣ እንደዚህ ሰራ፣ እግዚአብሔር ይገርምሃል እኮ እንደዚህ ሰራልኝ እያልን ለወዳጆቻችን እንናገራለን። ኤልሳቤጥ እንደተናገረችው ጌታ እግዚአብሔር በጎበኘኝ ወራት እንዲህ አድርጎኛል ብላ ያረገዘችበትን ነፍሰ ጡር የሆነችበትን ሆዷን እያሳየች ለሰው ሁሉ መናገር ጀመረች። እንደዚህ አካውንታችሁን እያሳያችሁ ለሰው ትናገራላችሁ። ህይወታችሁን እያሳያችሁ እግዚአብሔር በባረከኝ ጊዜ እንደዚህ አድርጎኛል ብላችሁ በጌታ በኢየሱስም ትዳራችሁን ታሳያላችሁ፣ ስራችሁን ታሳያላችሁ፣ ያላችሁን ነገር በሙሉ ታሳያላችሁ። ህይወታችሁ ራሱ መታየት ይጀምራል። ኢየሱስ በባረከኝ ጊዜ፣ ኢየሱስ ባገኘኝ ጊዜ፣ ኢየሱስ መንገድ በከፈተው ጊዜ፣ ኢየሱስ ትሄጃለሽ ትሄዳለህ ባለኝ ጊዜ እንዲህ አድርጎኛል። ይገርማችኋል። ኢየሱስ ሊሰራልኝ በፈለገ ሰዓት እንደዚህ ያለን ታላቅ ተአምር አድርጎልኛል እያለን እንናገራለን። ኢየሱስን እንመሰክራለን። ህይወታችን የሚመሰከርበት ይሆናል። ህይወታችን የሚመሰከር የሚነገር ይሆናል በጌታ በኢየሱስም። አባት ሆይ ስለዚህ ድንቅ ህይወት አመሰግንሃለሁ። ስለዚህ ድንቅ መንገድ አመሰግንሃለሁ። አሁንም ቀጥሏል ህይወታችን። አሁንም መንገዳችን ክፍት ሆኗል። አሁንም በራችን ክፍት ሆኗል። አሁንም ስራችን ክፍት ሆኗል። ዛሬ በኢየሱስ ስም የለቅሶ ቀን አይደለም። አንተን የምናነጋግርበት ነው። አንተን የምንጠራበት ነው። አንተን የምንልበት ቀን ነው። አባት ሆይ ስለዚህ ሰላማዊ ህይወት አመሰግንሃለሁ። ስለዚህ በእኔ ህይወት ስለገለጥከው ተአምራት አመሰግንሃለሁ። እስከ ዛሬ በመጣሁበት ሰዎች በወደኩበት ስላልወደኩ አመሰግንሃለሁ። ታሪክ ተቀይሯል። አመሰግንሃለሁ። እሱ ረዳታችን ነው፣
ሃሌሉያ። በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብርሃለን። መጠጊያ ስለሆንከን፣ መንገድ ስለሆንከን፣ ታሪክ ስለሆንከን፣ ሕይወት ስለሆንከን በጌታ በኢየሱስ ክርስቶስ ስም ጎዳናችንን ስለምታቀና በኢየሱስ ክርስቶስ ስም እናመሰግንሃለን። ከሚከተሉን ከክፉ ኮቴዎች ቀድመህ ስለምታዘልለን እናመሰግንሃለን። በባህር ላይ ደቀ መዛሙርት በጀልባቸው እየተናወጡ ባለበት ሰዓት አንተ እየተራመድክ መጣህና ድንገት ግን ወደ ታንኳቸው ካስገቡህ በኋላ እነርሱም በድንገት ደረሱ ይላል። ድንገት የሆነ መድረስ፣ ድንገት የሆነ አንተን ካስገባን በኋላ ሕይወታችንን ላንተ አሳልፈን ከሰጠን በኋላ መንገዳችንን እግዚአብሔር ይምራን ካልን በኋላ ድንገት መድረስ ይሆናል። ድንገት መልካም ነገር ማየት ይሆናል። ድንገት ፍጻሜን ማግኘት ይሆናል። ድንገት እግዚአብሔር በሮቻችንን ይከፍታል። በጌታ በኢየሱስ ስም ድንገት ክፈትልን፣ ድንገት በር ክፈትልን፣ ድንገት ሕይወትን አስተካክልልን። ድንገት ይሆን ሰው ሳያስበው፣ እኛም ሳናስብ፣ ቤተሰቦቻችን ሳያስቡ፣ የሚያውቁን የማያውቁን በሙሉ ሲያዩት እንደገና ድንገት እንዲደነግጡ ድንገተኛ የሆነ ጉብኝት፣ ድንገተኛ የሆነ ጀልባዋ እየተራመደች እየቀዘፉ ነበር የሚሄዱት ከዚህ በፊት። ኢየሱስ ግን ጀልባዋ ላይ ወጥቶ ከተቀመጠ በኋላ በድንገት አደረሳቸው ይላል። ምን ያለ እንደተራመዱ አይናገርም። ድንገት ግን ጀልባዋ በራ ይሁን ምንም አርጋ ይሁን አይታወቅም፣ በድንገት ወደ ማዶ ደረሱ ይላል። ማዕበሉን አለፉት፣ ችግሩን አለፉት፣ ሐዘኑን አለፉት። ያንን ሱናሚ የሚያክል ያንን አይነት አስፈሪ ወጀብ አልፈው ድንገት ዘለው ደረሱ። በጌታ በኢየሱስ ክርስቶስ ስም እንደዚህ አይነት መከራን የሚያዘልል ምዕራፍ ይምጣል። ችግርን የሚያዘልል እግዚአብሔር ድህነትንና እጦትን የሚያዘልል ሐዘንና መጥፎ አጋጣሚዎችን በሙሉ የሚያዘልል ያንተ ፕሬዘንስ፣ ያንተ መገኘት ጀልባችን ላይ አንተን ስንጭን፣ ጀልባችን ላይ አንተን ስንጠራ፣ የምንሄድበት ሕይወታችን ላይ አንተን ስንጋብዝ ይሄ ነው የሚፈጠረው። ድንገት መዝለል፣ ድንገት መድረስ፣ ድንገት ከፍ ማለት፣ ድንገት መልካም ቀንን ማየት፣ ድንገት ፋይናንሳችን ይስተካከል፣ ድንገት ቤተሰባችን ይስተካከል፣ ድንገት ፍጻሜያችን ጋር አድርሰን፣ ድንገት እግዚአብሔር ሆይ ትሰራዋለህ ያልከኝን ልስራ፣ ድንገት ትደርስበታለህ ያልከኝን ልድረስበት፣ ድንገት ታሳካዋለልኝን ያልከኝን ላሳካና እግዚአብሔር ሆይ ላመስግንህ በጌታ በኢየሱስ ክርስቶስ ስም። ድንገት ይሳካልኛል፣ ድንገት ሰው ሆናለሁ፣ ድንገት ቀን ይወጣልኛል፣ ድንገት በሮቼ ይከፈታሉ፣ ድንገት መልካም ይሆንልኛል፣ ድንገት ያላሰብኩትን ያላቀድኩትን ቦታ ላይ ደርሳለሁ። እግዚአብሔር አደርሰሃለሁ ያለኝ፣ እግዚአብሔር አሻግርሃለሁ ወዳለኝ፣ እግዚአብሔር መልካም አደርግልሃለሁ እንዳለኝ መልካም ያደርግልኛል። ድንገት ቀን ይወጣላችኋል፣ ድንገት መልካም ይሆንላችኋል፣ ድንገት ከፍ ትላላችሁ፣ ድንገት እግዚአብሔር ይረዳችኋል። ድንገት ቀናችሁ ብሩህ ይሆናል። በድንገት ቀሪ ዘመናችሁን የሚባርክ እጅ ያገኛችኋል። በድንገት በጌታ በኢየሱስ ክርስቶስ በድንገት መባረክ ይሆን። ድንገት የሆነ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወዳልሰራችኋቸው ከተሞች ትገባላችሁ፣ ካልተከላችኋቸውም ወይንና ወይራ ትጠጣላችሁ ይላል። በጌታ በኢየሱስ ክርስቶስም ያልዘራችሁትን ትበላላችሁ። መጽሐፍ ቅዱስ ነው ያለው። ያልዘራችሁትን ያልተከላችሁትን ወይን ትጠጣላችሁ፣ ያልሰራችኋቸውን ከተሞች ትገቡባቸዋላችሁ። በጌታ በኢየሱስ ስም የእናንተ የእጅ ሥራ የሌለበት እግዚአብሔር ሰርቶ ወዳዘጋጀው፣ እግዚአብሔር አቅዶ ጨርሶ ወዳዘጋጀው በመለኮት ሞገስ እንድትገቡ ጸልያለሁ። በመለኮት እጅ በእናንተ ሕይወትና በእኔ ሕይወት ላይ የእግዚአብሔር እጅ እንዲገለጥ ዛሬ ድንገት መድረስ፣ ድንገት ወደዛ ከፍታ መግባት፣ ድንገት ወዳልሰራሁት በረከት፣ ወዳልደከምኩበት፣ አይኔ እንባ ወዳላየበት፣ ላብ ከሰውነቴ ወዳልወጣበት በጌታ በኢየሱስ ክርስቶስ ስም ድንገት መግባት እንዲሆን እግዚአብሔር አባት ሆይ ጸልያለሁ። እግዚአብሔር መልካም ሆይ ጸልያለሁ። እግዚአብሔር በጎ ሆይ ጸልያለሁ። እግዚአብሔር ቸሩ ጸልያለሁ። በጌታ በኢየሱስ ስም ድንገት ቸርነት አድርግልኝ። ድንገት በጌታ በኢየሱስ ስም ሁላችሁም ተስፋ ቆርጣችሁ ድንገት በአንድ ቤት ውስጥ ራሳችሁን ዘግታችሁ ሳላችሁ በዚያ ባላችሁበት ቤት ውስጥ ባለው ግድግዳ መሃል እግሮች፣ የሰው አካል ቢወጣ ምንድን ነው የምታስቡት? በበር አይደለም ያልኩት፣ ነገር ግን በግድግዳ መሃል ቢወጣ በጣም አስደንጋጭ ነው። በጣም አስፈሪ ነው። ያልተለመደ ነገር ነው። ልክ እንደዚህ አይነት መለኮት ዛሬ ጣልቃ የሚገባልን ነገር እንዲኖር ጸልያለሁ።
በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ ደቀ መዛሙርት ሐዋርያት ሁሉም ፈርተው በአንድ ክፍል ውስጥ ራሳቸውን ዘግተው በዚያ ጭንቀትና ውጥረት ውስጥ እያሉ ከዚህ ሁሉ ሁኔታ ውስጥ መንጭቆ የሚያወጣ አንድ ተስፋ፣ አንድ ሞቶባቸው የፈሩበት ነገር፣ አንድ ሮማውያን በጭካኔ ገለውባቸው የነበረው ኢየሱስ ራሱን ሕያው አድርጎ ተነስቶ እንደ ቃሉ እንደተናገረው ራሱን ታምኖበት ሲመጣ በጌታ በኢየሱስ ክርስቶስ ስም ለነዛ የተስፋ ልምላሜ የእንደገና ምዕራፍ እንደሆነላቸው ለኔና ለወዳጆቼ፣ ለኔና ለሚሰሙኝ፣ ለቤቴ፣ ለሕይወቴ በክርስቶስ ኢየሱስ ስም ተስፋችንን የሚያለመልም አንዳች ተአምራት እንዲሆን ጸልያለሁ። ኦ ጌታ ኢየሱስ ሆይ ተስፋ ነህ። አንተ ለሰው ልጅ ተስፋ ነህ። አንተ ለሰው ልጅ ነገ ነህ። አንተ ለሰው ልጅ ፍጻሜ ነህ። አንተ ለሰው ልጅ የነገ መዳረሻቸው ነህ። በጌታ በኢየሱስ ስም እኔም አንዱ ከሰው ልጅ አንተን ብቻ የማምን በጌታ በኢየሱስ ክርስቶስ ስም እንደዚህ አይነት ሰው ነኝና ዛሬም መልካምነትን አሳየኝ። ዛሬም መልካምነትን አሳየኝ። ብዙ ሰዎች በጉልበታቸው ሄደው ወድቀዋል። ብዙ ሰዎች በክብራቸው ሄደው ወድቀዋል። ብዙ ሰዎች ነገያቸውን እንዲና እንዲያ እናደርጋለን ብለው በራሳቸው ባላቸው አቅም ተማምነው ተጉዘው እግዚአብሔር ሆይ አልደረሱበትም። እኛ ግን የምናምነው አንተን ነው። አቅም የለንም፣ እንዳንመካበትም ጉልበት የለንም። በጌታ በኢየሱስ ስም አንድ ያለህን ጉልበታችን፣ አንድ ያለህን ሀብታችን፣ አንድ ያለህን ገንዘባችን፣ አንድ ያለህን በሙሉ ልብ የምናምንህ እግዚአብሔር ቤተኛችን፣ ወዳጃችን፣ ጓደኛችን፣ የቅርባችን እግዚአብሔር ሆይ በአቅማችን ልክ ወርደህ የምታስረዳን፣ ወርደህ የምትመራን፣ ወርደህ በእኛው ቋንቋ የምትግባባን፣ እንደየአቅማችን የምታወራን አንተ የሰው ልጅ ባለቤት፣ አንተ የሰው ልጅ ፈጣሪ፣ አንተ የሰው ልጅ መገኛ ሆይ በጌታ በኢየሱስ ስም አንድ አዲስ ቀን ፍጠርልን። አንድ አዲስ ዕድል፣ አንድ አዲስ ተስፋ፣ አንድ አዲስ የትዳር ምዕራፍ፣ አንድ አዲስ የሥራ ምዕራፍ፣ አንድ አዲስ የአገልግሎት ዳይሜንሽን በጌታ በኢየሱስ ስም በሕይወቴ ላይ እንድትፈጥረው ጸልያለሁ። የሪቫይቫል ሲዝን፣ የሪቫይቫል መንገድ፣ የሪቫይቫል አቅጣጫ፣ የሪቫይቫል ቻፕተር በኢየሱስ ስም ድንገት ከቤቴ ጀምር፣ ድንገት ከመሰዊያዬ ላይ ጀምር፣ ድንገት ከጸሎት አድራሻዬ ላይ ጀምር፣ ድንገት ሕይወቴን በመቀየር ጀምር። ሰዎች ባለቀሱበት መንገድ ደግሜ እንዳላለቅስ፣ ሰዎች በአገልጋዮች እንዳለቀሱት ልክ እንደዛ በንም እንዳያለቅሱ ራሴን ከራሴ አድነኝ፣ ራሴን ከመንገድ አድነኝ፣ ራሴን ከጉዞዬ አድነኝ። እኔ በራሴ እንዳልሄድ ባለኝ ተአምራት እንዳልመካ የሚመካው ካንተ ጋር ባለኝ ህብረት እንዲሆን፣ የሚመካው እግዚአብሔር ጋር ባለኝ ጠጋነት እንዲሆን በጌታ በኢየሱስ ስም እጠጋግሃለሁ። አሁንም አቅም የለኝም እላለሁ፣ ጉልበት የለኝም እላለሁ። አንድ ግን አዲስ ምዕራፍ ክፈትልኝ። አንድ ግን አዲስ ቻፕተር አድርግልኝ። ከአሮጌው መነጠል ይሁንልኝ። ከአሮጌው ስርዓት፣ ከአሮጌው አመጣጥ፣ ከአሮጌው አካሄድ፣ ከአሮጌው ከእያንዳንዱ ነገር በጌታ በኢየሱስ ስም ድንገት መነጠል እንዲሆን፣ ድንገት ተለያይቶ ራስን ማግኘት እንዲሆን ጳውሎስ ከአሳዳጅነት ወጥቶ እግዚአብሔር ሆይ ለአንተ ወደ መሰደድ እንደደረሰ፣ ለአንተ በሌሎች ወደ መሰደድ፣ በአንተ በሌሎች ወደ መሰደብ፣ ለአንተ እግዚአብሔር ሆይ በጌታ በኢየሱስ ስም ለወንጌል ስል ብዙ ዋጋ ወደ መክፈል እንዳደገ ልክ እንደዚህ አይነት የተባረከን ህይወት፣ ልክ እንደዚህ አይነት የተባረከን መንገድ፣ ልክ እንደዚህ አይነት አንተ የምትወደውን አይነት ስርዓት መንፈስ ቅዱስ ሆይ በልቤ በመንፈሴ እንድታፈሰው፣ በህይወቴ ላይ እንድታግዘኝ፣ በመንገድ ላይ እንድታግዘኝ። እንደዚህ ጸልዩ አገልጋዮች፣ እንደዚህ ጸልዩ በእግዚአብሔር ቤት ያላችሁ፣ እንደዚህ ጸልዩ ክርስቲያኖች ሆይ በጌታ በኢየሱስ ስም። ባለጠግነቴ አንተ ነህ፣ ሀብቴ አንተ ነህ፣ ልግስናዬ አንተ ነህ። ያለኝን ነገር የሚይዘው ባንተ ነው፣ ምለቀው ላንተ ነው። በጌታ በኢየሱስ ክርስቶስ ስም ዛሬ ሀብቴ ነህና መንገድ ምራኝ። ዛሬ አንተ ነህና አዋቂ መንገድ ምራኝ። ጌታ ኢየሱስ ሆይ ድንገተኛ የሆነ አመጣጥህ፣ ድንገተኛ የሆነ ሰላም ለእናንተ ይሁን ብሎ የገባ እግር፣ ሰላም ለእናንተ ይሁን ብሎ ግድግዳ ሳይገድበው ያሉበት በር ዘግቶ የተቀመጡበት በር ሳይገድህ፣ በሩን ሳታስከፍት በሩንም ሳትከፍት አንተ ግን ቤት ተገኘ። አንተ ግን ሳታስፈቅድ ምትገባ ተአምራት ለማድረግ ስትል የሰውን ልጅ ሳታስፈቅድ ትገባለህ። ከፍቅርህ የተነሳ በወደድከን በትልቅ ፍቅር የተነሳ ካንተ ጋር ህይወትን ሰጥተናል። ተአምራት አድርግልን በቤታችን። ይህንን ያለንበትን ሁኔታ አስረሳን። ይህንን የምናልፍበትን መንገድ አስረሳን። ዳዊትን የጫካ ህይወት እንዳስረሳኸው፣ ዳዊትን ከድብና ከአንበሳ ጋር እየተፋለመ የሚኖርበትን ዘመን
አሳጠርክለት። ልክ እንደዛ በእኛ ህይወት ይሁንልን። ሙሴ የአማቱን የዮቶርን በጎች እየጠበቀ የአማት በግ መጠበቅ ማለት ከባድ ነው። እንደ አባት በግ አይደለም። ከጠፋበት ፍርሃት ነው። የሆነ ነገር ከሆነበት ፍርሃት ነው። የአማት በግ ነው። በጣም አስጨናቂ ነው። ከዚህ አይነት የማይወደውን ስራ እየሰራ ካለበት የገላገለ የእሳት እጅ በጌታ በኢየሱስ ስም በእሳት በቁጥቋጦ ላይ የተገለጠ እሳት፣ የመንፈስ ቅዱስ እሳት ዛሬም በቤታችን ይገለጥ። ዛሬም በሁኔታችን ይገለጥ። የማንወደውን ነገር እያደረግን የማንወደውን ስራ እየሰራን ከማንነታችን ውጪ ከጠራህን ጥሪ ውጪ ካስቀመጥከን ቦታ ውጪ ከዛ ከተቀመጥንበት ስፍራ የሚያስነሳ ያንተ እጅ በኢየሱስ ክርስቶስ ስም አሁን እንዲመጣ ጸልያለሁ። አሁን እንዲገለጥ ጸልያለሁ። በኢየሱስ ስም ወደ ህይወታችን ቁልፍ ወደ ሆነው መንገድ ምራን፣ አሳየን። ቀጣይ ያለውን ምዕራፍ አሳየን። ቀጣይ የምንሄደውን ጉዞ አሳየን። በኢየሱስ ክርስቶስ ስም በእሳት ቁጥቋጦ ተገልጠ ወደ ፈርዖን ወደ መጣበት ወደዛ ወደምትወደው ህይወት መራሃለሁ። ወደምትወደው ስፍራ አስገባሃለሁ። ና እንሂድ ብለህ እንደወሰድከው ና እንሂድ ብለሃቸው እንድትወስዳቸው ጸልያለሁ። ና እንሂድ ብለህ እንድትወስደን ጸልያለሁ። እኔን ቤቴን እንድትወስደው ያለሁበትን ስፍራ አስለቅቀኝ። የማልወደውን ነገር ከሚሰራበት ስፍራ አላቀህ እንድትወስደኝ ጸልያለሁ። እግዚአብሔር ሆይ ወደ ፈጠርከን ስፍራ መጽሐፍ ቅዱስ ሲናገር እኛ ፍጥረቱ ነንና እንደሚል አንተ ፈጥረህናል። ያንተ ፍጥረት ነን እኛ። በኢየሱስ ክርስቶስ ስም መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን እንደሚል ቃል ያንተን መልካም ስራ የምትወድልንን የምንወደውን ስራ እንድንሰራ መንፈስህ እርካታን የሚሰጠንን ስራ እንድንሰራ በኢየሱስ ክርስቶስ ስም የአማት በጎችን ከመጠበቅ የማንወደውን ስራ ከመስራት የማንፈልገው ቦታ ላይ ከመገኘት የማንወድበት ቦታ ላይ ከመንቀሳቀስ አድነን። ዛሬ አውጣን። ልክ እንደ ሙሴ ቀን ይውጣልን። በቁጥቋጦው ላይ እሳት እየነደደ ቁጥቋጦው ግን ሳይቃጠል ሲቀር ምንድነው ይህንን ታላቅ ተአምራት ልይ ብሎ ሲጠጋ ይሄ ምትረግጣት ምድር የተቀደሰች ናትና ጫማህን አውልቅ ብሎ አውልቆ እሺ ብሎ ሲጠጋ እልክሃለሁ አልከው። ከዚህ አውጣሃለሁ እና እንሂድ ብለህ ከዛ ከተራራ ላይ ከዛ ከዮቶር በጎች መሃል በግ ከመሽተት ሰው እንዲሸት በግ ከሚሸትበት መሪ እንዲሸት እግዚአብሔር ይዘው ወጣ። ዛሬ የነና የናንተ ቀን እንደዚህ ይሁንልን። እግዚአብሔር በብርሃን ያውጣን። እግዚአብሔር ወደምንወደው ስርዓት ወደምንወደው ተድላ ወደምንወደው ህይወት በኢየሱስ ክርስቶስም ወደ ነገረን ትሰራላችሁ ወዳለን ታደርጋላችሁ ወዳለን ትሰለጥኑበታላችሁ ወዳለን ስፍራ እንዲወስደን ጸልያለሁ። አባት ሆይ ተስፋ የቆረጡ ብዙ ናቸው ዛሬ። ተስፋ ቆርጠው ቁጭ ያሉ ብዙ ናቸው ዛሬ። ልክ እንደ ኤልያስ እኔ ከአባቶቼ ከነ አብርሃም አልበልጥም ዛሬ ውሰደኝ ብለው አንዳንዱ በውስጡ ለሰው አይናገርም እንጂ ምን ነው በሞትኩ ይላል። ምን ነው ባለቀልኝ ራሴን ማጥፋት አልችልም፣ ነገር ግን እግዚአብሔር በወሰደኝ ቀኔን ባሳጠረው የሚል አይነት ሁኔታ ውስጥ ያለ ይሄ ሰው መሞት ፈልጎ ሳይሆን ያለበት ሁኔታ አስገድዶት ነው። የሚያልፈው መንገድ የማይወደውን ህይወት እየኖረ ካለበት ከሁኔታዎች የተነሳ ራሳቸውን ወደ ማጥፋት ወደ እግዚአብሔር ቀኝ ወደ መሰብሰብ እንደዚህ የመረጡ ሰዎች በኢየሱስ ክርስቶስ ስም ዛሬ ከእንደዚህ አይነት ሐሳብ ለአንድና ለመጨረሻ ጊዜ የሚገላግል የቻፕተር የምዕራፍ መቀየር እንዲሆን የምዕራፍ መቀየር እንዲሆን የሥራ መቀየር እንዲሆን የአገልግሎት መቀየር እንዲሆን የስፍራ መቀየር እንዲሆን የቤት ሁኔታ መቀየር እንዲሆን በኢየሱስ ክርስቶስ ስም ከኪራይ ቤት እንዲወጡ ጸልያለሁ። ከኪራይ ቤት እንዲወጡ እግዚአብሔር ወደ ራስህ ባለ ንብረትነት እንዲመልሳችሁ እግዚአብሔር በስማችሁ የሚጠራ አንዳች ታላቅ የሆነ ንብረት እንዲሰጣችሁ በጌታ በኢየሱስ ስም የመግዛት አቅማችሁ እንዲጨምር የማስተዳደር አቅማችሁ እንዲጨምር እግዚአብሔር ባንዲት ጀንበር ሰውን ባለ ብዙ ነገር ማድረግ ይችላል። ባለቤት፣ ባለመኪና፣ ባለ ንብረት ከጭቆና ከጨለማ ራስን ከማስጨነቅ ሲሰሩ እየተጨነቁ ሲተኙ እየተጨነቁ ሲጸልዩ እየተጨነቁ ሲያመልኩ እየተጨነቁ ሲኖሩ እየተጨነቁ ሲበሉ ሲጠጡ እየተጨነቁ ከመኖር በኢየሱስ ክርስቶስ ስም ለአንድና ለመጨረሻ ጊዜ የሚገላግል የመለኮት በረከት እንዲመጣ ጸልያለሁ። ወዳጆቼ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አትታለሉ። በጎ ስጦታ ሁሉ ፍጹም
እኛ የማናስተካክለው የማንቀጣጥለው የማንቆራርጠው ከኛ አፕዴት የማይፈልግ አንድ አዲስ በረከት በጎ ስጦታ ፍጹምም የሆነው በረከት ሁሉ ከላይ ናቸውና ከብርሃናት አባት ይወርዳሉ ይላል። ከእግዚአብሔር ዱብ ይላል። ከእግዚአብሔር ቤት ይወርዳል። ከእግዚአብሔር ንብረት ይወልዳል። ከእግዚአብሔር ትዳር ይወርዳል። ከእግዚአብሔር ልጆች ይወርዳሉ። እግዚአብሔር ንብረት ይሰጣል። እግዚአብሔር ስፍራን ይቀይራል። አትታለሉ። አይወርድም ብላችሁ አታስቡ አለ መጽሐፍ። አትታለሉ። በጎ የሆነው ስጦታ ከስራ አይመጣም። በጎ የሆነው ስጦታ ከልፋት አይደለም። በጎ የሆነው ስጦታ ከመጨነቅ ጧት በመነሳት በመተኛት በእንደዚህ አይነት ህይወት ስርዓት ውስጥ አይደለም። በጎ ስጦታ ከላይ ሲፈቀድ ነው። በጎ ስጦታ ፍጹም የሆነው በረከት። ፍጹም በረከት ማለት አንሷችሁ እናንተ የምትጨምሩበት አይደለም። እዚህ ጋር እኮ ደርሼ ነበር ትንሽ ጎደለ የምትሉት አይደለም። ፍጹም በረከት ፍጹም ነው። ሰላም ያለበት ነው። የእግዚአብሔርን መፍራት ያለበት ነው። እግዚአብሔር ያለበት ነው። ኢየሱስን የሚያስረዳ ነው። የረፍት ህይወት ነው። ጭንቀት የሌለበት፣ ሐዘን መከራ የሌለበት፣ ስቃይ የሌለበት፣ የውስጥ ስቃይ የሌለበት እግዚአብሔር እንደዚህ አይነትን በረከት ያደርጋል። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር የእግዚአብሔር በረከት ባለጠጋ ታደርጋለች፣ በውስጧም ሐዘን አይጨመርባትም ይላል። እንቅልፍ ማጣት አይጨመርባትም፣ ጭንቀት አይጨመርባትም። እንዴት ነው የማደርገው የሚል የእንባ ህይወት የለባትም። የእግዚአብሔር በረከት ታበለጥጋለች። መበልጸግ ማለት አንድን ነገር በፈለጉት ሰዓትና ጊዜ ውስጥ ማድረግ መቻል ነው። ጭንቀት ሳይመጣ፣ ሐዘን ሳይመጣ፣ ለቅሶ ሳይመጣ፣ የልብ ጭንቀት ሳይመጣ በዚህ አይነት ነፃ ኤንቫይሮንመንት ውስጥ መስራት መቻል ማለት ነው። የእግዚአብሔር በረከት ማለት በጌታ በኢየሱስ ክርስቶስም አዳም በኤደን ገነት ሲኖር የነበረው አይነት የበረከት ህይወት በጌታ በኢየሱስም የምትሰሩበት የምትለፉበት ሳይሆን የምትጠብቁት በረከት ይሰጣችኋል። የምትጠብቁት በረከት በጌታ በኢየሱስም ኃላፊነት የሚሆን በረከት እንጂ ጭንቀት የሚሆን በረከት አያገኛችሁም። የምትኮተኩቱት በረከት እንጂ የምትለፉለት በረከት አያገኛችሁም። በጌታ በኢየሱስ ክርስቶስም ቀጥሎ የሚከፈተው በር ይሄ ነው። የሰማይ መስኮቶች ይከፈታሉ። የሰማይ መስኮቶች ይከፈታሉ። የመለኮት መስኮቶች ይከፈታሉ። መንፈስ ይወርዳል። ገንዘብ ይወርዳል። ጸጋ ይወርዳል። የእግዚአብሔር ሞገስ ይወርዳል። የመለኮት እጆች ይንቀሳቀሳሉ። ኃይል ያለበት፣ ስልጣን ያለበት፣ ክብር ያለበት፣ እግዚአብሔር ያለበት፣ ኢየሱስ ያለበት፣ መንፈስ ቅዱስ ያለበት፣ መገለጥ ያለበት የሰማይ በረከት በጌታ በኢየሱስም ቤታችን ውስጥ በቀለ፣ ቤታችን ውስጥ ተከፈተ። ቤታችን ውስጥ እግዚአብሔር እንደዚህ ተንቀሳቀሰ፣ ሰራ። አንዳንድ አጋንንት ተደብቆ የቆየ አንዳንድ ክፍሎቻችሁ ውስጥ ተደበቀ። አንዳንድ የክፍሎቻችሁ ኮርነር ላይ ያለ ሰተት ብሎ እንዲወጣ በጌታ በኢየሱስም አዛለሁ። በረከት ሲገባ እርግማን ይወጣል። በረከት ሲገባ ድህነት ይወጣል። በረከት ሲገባ ቁጥ ይወጣል። በጌታ በኢየሱስም ከቤታችን ውስጥ ተመዞ እንዲወጣ ከቤታችን ውስጥ ሰተት ብሎ አሁን በጌታ በኢየሱስም ጊዜው አልቋል። ይሄ ጊዜ የበረከት ጊዜ ነው። የእግዚአብሔር ጊዜ ደረሰ። የመለኮት ጊዜ ደረሰ። ድንገተኛ የሆነ ጣልቃ ገብነት፣ ቃና ዘገሊላ ላይ የተፈጠረው ጣልቃ ገብነት ልዋረድ ነው ብሎ ሙሽራው ሲሳቀቅ፣ ነገር ግን አምና ያልነበረ፣ ቀድሞ ያልነበረ፣ ቀድም ያልነበረ፣ ከዚህ በፊት ባሳለፈው ሕይወት ዘመኑ ላይ ጠጥቶት የማያውቀው አዘጋጅቶትም የማያውቀው በረከት ወይን ጣፋጭ በጌታ በኢየሱስ ክርስቶስም ቤቱ ውስጥ እንደተፈጠረ ውሃ እንደተቀየረለት አሁን ውሃ ሚል ህይወታችሁ የጣፈጠ ይሆናል። በጌታ በኢየሱስም ውሃ ሚል የማይጣፍጥ ማንም የማይፈልገው ማንም ለይህንን ለቁም ነገር ፈልጓለሁ የማይለው ያ የተባረከ ይሆናል። አሜን እያልሽ ጸልይ። እግዚአብሔር ቤትሽን ያድሰዋል። እግዚአብሔር ህይወትሽን ያድሰዋል። ውሃ ሚል ከለር የሌለው ቀለም የሌለው ምንም አይነት ስታይ ምንም አይነት ትርጉም አልባ የሆነ ህይወት በኢየሱስ ክርስቶስ ስም ከኢየሱስ መገኘት የተነሳ ኢየሱስ ከኛ ጋር ከመንቀሳቀሱ የተነሳ ቤታችሁ ከመግባቱ የተነሳ እናንተ እዚህ የጸለያችሁ ኢየሱስ ቤታችሁን ይዞራል። አሁን መልካም እያደረገ ይዞራል። መጽሐፍ ቅዱስ እንደዚህ ይላል። ሐዋርያ ሥራ ምዕራፍ 10 ከቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው ይላል። እርሱም መልካም እያደረገ በዲያብሎስ ጭቆና ስር የተገዙትን ነፃ እያወጣ ዞረ ይላል። አሁን የቤታችሁን ይዞረዋል ኢየሱስ መልካም እያደረገ
በዲያብሎስ ጭቆና ስር የተገዛውን የህይወታችሁን ክፍል ነፃ እያወጣ ቤታችሁን ነፃ እያወጣ የምትኖሩበትን ክልል ነፃ እያወጣ አካባቢያችሁን እያጠራ በኢየሱስ ክርስቶስ ኢየሱስ እየዞረ ነው ከሳሎን ወደ መኝታ ቤት ከመኝታ ቤት ወደ ሳሎን በጌታ በኢየሱስም ሰፈራችሁን በረንዳችሁን አካባቢያችሁን ኢየሱስ አጋንንቶችን እያባረረ ጨለማን እየወጋ አካባካታዳ ባህራሰዴ የጨለማን ምዕራፍ ከህይወታችሁ ላይ እየዘጋ እንቆላን እያባረረ ኢየሱስ ቤቴን ይዞረዋል ዛሬ ኢየሱስ ቤቴ ውስጥ ይንቀሳቀሳል ዛሬ ኢየሱስ ትዳሬን ያድሰዋል ዛሬ ኢየሱስ መንገዴን ያስቀጥለኛል ዛሬ የጨለማን ንብረትና የጨለማ ሐሳብ በኢየሱስ ክርስቶስ ዛሬ የመጨረሻ ቀኑ እንዲሆን ጸልያለሁ ታሪክ ተቀየረ ወዳጆቼ ታሪክ ተቀየረ ኢየሱስ ገባ ታሪክ ተቀየረ እኔ ቤት ኢየሱስ ገባ እኔ ህይወት ላይ ኢየሱስ ገባ የጸሎት ህይወቴ ላይ ኢየሱስ ገባ የአገልግሎት ህይወቴ ላይ ኢየሱስ ገባ የትምህርት ህይወቴ ላይ ኢየሱስ ገባ በሚሰራው ስራ ላይ ኢየሱስ ገባ በሚንቀሳቀሰው ያንዳንዱ እንቅስቃሴ ላይ ኢየሱስ ገባ የደከመውን እያበረታ ኃይል ላጣው ኃይል እያካፈለ ገንዘብ ለሌለው ገንዘብ እየሰጠ ትዳሩን ችግር ውስጥ ላለበት ትዳሩን እያስተካከለ ጸሎቱ ለደከመበት ጸሎቱን እያጠነከረ ኢየሱስ ገባ ስታነቡ ለማይገባችሁ መጽሐፉን እያብራራላችሁ ይገባል ኢየሱስ አሁን ታሪክ ተቀየረ የድግግሞሽ ህይወት አበቃ ጭንገፋ ውጣ ከየሰው ቤት ውጣ ከእኔ ቤት ውጣ ከቤቴ ውስጥ ማንኛውም የጠላት ሐሳብ ሁሉ በኢየሱስ ለዘላለም ላትመለስ ውጣ ከየቤታችን ውስጥ ውጣ ከእኔ ቤት ውስጥ ውጣ ከትዳሬ ውስጥ ውጣ ከቤተሰቦቼ ውጣ ከእናት አባቴ ውጣ ከአጎት አክስቴ ውጣ ከእህት ወንድሞቼ ውጣ በኢየሱስ ክርስቶስ ስፍራም የለህም ጻፍ እንደዚህ ይላል ሚካኤልና መላእክቱ ዲያብሎስን ተዋጉትና ስፍራም አልተገኘላቸውም ይላል ስፍራ የለውም ዛሬ በእናንተ ቤት ስፍራ አይገኝለትም በእኔ ቤት ስፍራ አይገኝለትም በቤታችሁ በህይወታችሁ በአገልግሎታችሁ በህይወት ክፍላችሁ ሁሉ ላይ ቢፈለግ ለሰይጣን ስፍራ አይገኝለትም አትስጡ እድል ፈንታ አትስጡ በኢየሱስ ክርስቶስ አንደበታችሁን እቀድሰዋለሁ አንደበታችሁ ይቀደስ በጌታ በኢየሱስ አንደበታችሁ ይቀደስ ስፍራችሁ ይቀደስ የምትናገሩት ይቀደስ የምታስቡት ይቀደስ የእናንተ የሆነው ሁሉ ይቀደስ በጌታ በኢየሱስ ከዚህ የተነሳ ስፍራ አይኖርም ከዚህ የተነሳ ትዳራችሁ ላይ የሚንቀሳቀስበት ስፍራ የለው ከዚህ የተነሳ በእናንተ ህይወት ላይ በገንዘብ በስራ በእያንዳንዱ በጸሎት በመነሳት በመተኛታችሁ ላይ እንዲንቀሳቀስ ስፍራ የለው ታሪክ ተቀየረ በሉልኝ ተናገሩ ታሪክ ተቀየረ በጌታ በኢየሱስ ታሪክ ተቀየረ ከዚህ ጸሎት በኋላ ታሪክ ተቀየረ በያቦቅ ወንዝ ማዶ ያዕቆብ በአንድ መነካካት ታሪኩ ተቀየረ ሙሴ በዛ ቁጥቋጦ መሃል ተገልጦ በታየው እሳት በመነካካቱ ታሪክ ተቀየረ ጳውሎስ በደማስቆ በመታው ብርሃን ኢየሱስ አገኘው ከዛ ታሪክ ተቀየረ አብርሃም እግዚአብሔር አንድ ጊዜ ውጣ ብሎ ሲናገረው ታሪክ ተቀየረ ሃና ይህች የደከመች ሴት ዝም ብላ ጸሎት የምትደጋግም የሚለው ታሪኳ ለአንድና ለመጨረሻ ጊዜ ሳሙኤል በመወለዱ ተቀየረ ታቦት ቤቱ ገብቶ ይገለዋል ይቀስፈዋል ተብሎ ሲጠበቅ ታቦቱ ባርኮት ወጣና ያቢዳራ ታሪክ ተቀየረ ልክ እንደዛው የእናንተ ታሪክ ይቀየራል ዛሬ በዚህ ጸሎት አምናችኋል ተቀብላችኋል ኢየሱስ ይስራ ቤቴ ይበላችኋል ኢየሱስ ቤታችሁ እንዲሰራ ፈቅዳችኋል ልባችሁ አምኗል ውስጣችሁ ተነቃቃ በዚህ ምክንያት ታሪክ ተቀየረ ቤታችሁ ውስጥ አትሞስፌሩ ተቀየረ የበረከት አትሞስፌር የበረከት ዝናብ የበረከት ህይወት የበረከት መዳረሻ የበረከት መግቢያ የበረከት መውጫ ህይወታችሁ እንደዚህ ተሰራ በጌታ በኢየሱስ አባቶ ያመሰግንሃለሁ ታሪክ ሰርተሃል አመሰግንሃለሁ ጸሎት አልጨረስንም አመስግኑ ታሪክ ሰርተሃል አመሰግናለሁ ህይወቴን ቀይረሃል አመሰግናለሁ ከዚህ ደቂቃ ጀምሮ ያለው ጸሎት ታሪኩ እንደተቀየረለት ሰው በማመስገን ነው ታሪክ ከተቀየረ በኋላ ያለው ሰውየን ህይወት እንናገራለን አሁን እንጸልያለን በጌታ በኢየሱስ አመሰግናለሁ ታሪክ ቀይረሃል ይሄው እንደ ትላንት አይደለም ከዚህ በኋላ ህይወቴ ትላንት እንዳለቀስኩት ደግሜ አላለቅስም ትላንት እንዳነበሁት ደግሜ አላነባም ለሰው ሁሉ እንዳወራሁት አይደለም የተወሳሰበ ነገርን አይደለም ለሰው የምናገረው ከዚህ በኋላ እግዚአብሔር ይገርምሻል እንደዚህ ሰራ እግዚአብሔር ይገርምሃል እኮ እንደዚህ ሰራልኝ እያልን ለወዳጆቻችን እንናገራለን ኤልሳቤጥ እንደተናገረችው
ጌታ እግዚአብሔር በጎበኘኝ ወራት እንዲህ አድርጎኛል ብላ ያረገዘችበትን ነፍሰ ጡር የሆነችበትን ሆዷን እያሳየች ለሰው ሁሉ መናገር ጀመረች። እንደዚህ አካውንታችሁን እያሳያችሁ ለሰው ትናገራላችሁ። ህይወታችሁን እያሳያችሁ እግዚአብሔር በባረከኝ ጊዜ እንደዚህ አድርጎኛል ብላችሁ በጌታ በኢየሱስም ትዳራችሁን ታሳያላችሁ፣ ስራችሁን ታሳያላችሁ፣ ያላችሁን ነገር በሙሉ ታሳያላችሁ። ህይወታችሁ ራሱ መታየት ይጀምራል። ኢየሱስ በባረከኝ ጊዜ፣ ኢየሱስ ባገኘኝ ጊዜ፣ ኢየሱስ መንገድ በከፈተው ጊዜ፣ ኢየሱስ ትሄጃለሽ ትሄዳለህ ባለኝ ጊዜ እንዲህ አድርጎኛል። ይገርማችኋል፣ ኢየሱስ ሊሰራልኝ በፈለገ ሰዓት እንደዚህ ያለን ታላቅ ተአምር አድርጎልኛል እያለን እንናገራለን። ኢየሱስን እንመሰክራለን። ህይወታችን የሚመሰከርበት ይሆናል። ህይወታችን የሚመሰከር የሚነገር ይሆናል በጌታ በኢየሱስም። አባት ሆይ ስለዚህ ድንቅ ህይወት አመሰግንሃለሁ። ስለዚህ ድንቅ መንገድ አመሰግንሃለሁ። አሁንም ቀጥሏል ህይወታችን። አሁንም መንገዳችን ክፍት ሆኗል። አሁንም በራችን ክፍት ሆኗል። አሁንም ስራችን ክፍት ሆኗል። ዛሬ በኢየሱስ ስም ለቅሶ ቀን አይደለም፣ አንተን የምናነጋግርበት ነው። አንተን የምንጠራበት ነው። አንተን የምንልበት ቀን ነው አባት ሆይ። ስለዚህ ሰላማዊ ህይወት አመሰግንሃለሁ። ስለዚህ በእኔ ህይወት ስለገለጥከው ተአምራት አመሰግንሃለሁ። እስከዛሬ በመጣሁበት ሰዎች በወደኩበት ስላልወደኩ አመሰግንሃለሁ። ታሪክ ተቀይሯል። አመሰግንሃለሁ። እሱ ረዳታችን ነው። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብርሃለን። መጠጊያ ስለሆንከን፣ መንገድ ስለሆንከን፣ ታሪክ ስለሆንከን፣ ህይወት ስለሆንከን በጌታ በኢየሱስ ክርስቶስ ስም ጎዳናችንን ስለምታቀና በኢየሱስ ክርስቶስ ስም እናመሰግንሃለን። ከሚከተሉን ከክፉ ኮቴዎች ቀድመህ ስለምታዘልለን እናመሰግንሃለን። በባህር ላይ ደቀ መዛሙርት በጀልባቸው እየተናወጡ ባለበት ሰዓት አንተ እየተራመድክ መጣህና ድንገት ግን ወደ ታንኳቸው ካስገቡህ በኋላ እነርሱም በድንገት ደረሱ ይላል። ድንገት የሆነ መድረስ፣ ድንገት የሆነ አንተን ካስገባን በኋላ ህይወታችንን ላንተ አሳልፈን ከሰጠን በኋላ መንገዳችንን እግዚአብሔር ይምራን ካልን በኋላ ድንገት መድረስ ይሆናል። ድንገት መልካም ነገር ማየት ይሆናል። ድንገት ፍጻሜን ማግኘት ይሆናል። ድንገት እግዚአብሔር በሮቻችንን ይከፍታል። በጌታ በኢየሱስ ስም ድንገት ክፈትልን። ድንገት በር ክፈትልን። ድንገት ህይወትን አስተካክልልን። ድንገት ይሆን ሰው ሳያስበው፣ እኛም ሳናስብ፣ ቤተሰቦቻችን ሳያስቡ፣ የሚያውቁን የማያውቁን በሙሉ ሲያዩት እንደገና ድንገት እንዲደነግጡ ድንገተኛ የሆነ ጉብኝት፣ ድንገተኛ የሆነ ጀልባዋ እየተራመደች እየቀዘፉ ነበር የሚሄዱት ከዚህ በፊት። ኢየሱስ ግን ጀልባዋ ላይ ወጥቶ ከተቀመጠ በኋላ በድንገት አደረሳቸው ይላል። ምን ያህል እንደተራመዱ አይናገርም። ድንገት ግን ጀልባዋ በራ ይሁን ምንም አርጋ ይሁን አይታወቅም፣ በድንገት ወደ ማዶ ደረሱ ይላል። ማዕበሉን አለፉት፣ ችግሩን አለፉት፣ ሐዘኑን አለፉት። ያንን ሱናሚ የሚያክል ያንን አይነት አስፈሪ ወጀብ አልፈው ድንገት ዘለው ደረሱ። በጌታ በኢየሱስ ክርስቶስ ስም እንደዚህ አይነት መከራን የሚያዘልል ምዕራፍ ይምጣል። ችግርን የሚያዘልል እግዚአብሔር ድህነትንና እጦትን የሚያዘልል ሐዘንና መጥፎ አጋጣሚዎችን በሙሉ የሚያዘልል ያንተ ፕሬዘንስ፣ ያንተ መገኘት ጀልባችን ላይ አንተን ስንጭን፣ ጀልባችን ላይ አንተን ስንጠራ፣ የምንሄድበት ህይወታችን ላይ አንተን ስንጋብዝ ይሄ ነው የሚፈጠረው። ድንገት መዝለል፣ ድንገት መድረስ፣ ድንገት ከፍ ማለት፣ ድንገት መልካም ቀንን ማየት፣ ድንገት ፋይናንሳችን ይስተካከል፣ ድንገት ቤተሰባችን ይስተካከል፣ ድንገት ፍጻሜያችን ጋር አድርሰን፣ ድንገት እግዚአብሔር ሆይ ትሰራዋለህ ያልከኝን ልስራ፣ ድንገት ትደርስበታለህ ያልከኝን ልድረስበት፣ ድንገት ታሳካዋለልኝን ያልከኝን ላሳካና እግዚአብሔር ሆይ ላመስግንህ በጌታ በኢየሱስ ክርስቶስ ስም። ድንገት ይሳካልኛል፣ ድንገት ሰው ሆናለሁ፣ ድንገት ቀን ይወጣልኛል፣ ድንገት በሮቼ ይከፈታሉ፣ ድንገት መልካም ይሆንልኛል፣ ድንገት ያላሰብኩትን ያላቀድኩት ቦታ ላይ ደርሳለሁ። እግዚአብሔር አደርሰሃለሁ ያለኝ፣ እግዚአብሔር አሻግርሃለሁ ወዳለኝ፣ እግዚአብሔር መልካም አደርግልሃለሁ እንዳለኝ መልካም ያደርግልኛል። ድንገት ቀን ይወጣላችኋል፣ ድንገት መልካም ይሆንላችኋል፣ ድንገት ከፍ ትላላችሁ፣ ድንገት እግዚአብሔር ይረዳችኋል። ድንገት ቀናችሁ ብሩህ ይሆናል። በድንገት ቀሪ ዘመናችሁን የሚባርክ እጅ ያገኛችኋል። በድንገት በጌታ በኢየሱስ ክርስቶስ በድንገት መባረክ ይሆን። ድንገት የሆነ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወዳልሰራችኋቸው ከተሞች ትገባላችሁ፣ ካልተከላችኋቸውም ወይንና ወይራ ትጠጣላችሁ ይላል። በጌታ በኢየሱስ ክርስቶስ ያልዘራችሁትን ትበላላችሁ። መጽሐፍ ቅዱስ ነው ያለው።
ያልዘራችሁትን ያልተከላችሁትን ወይን ትጠጣላችሁ፣ ያልሰራችኋቸውን ከተሞች ትገቡባቸዋላችሁ። በጌታ በኢየሱስ ስም የእናንተ የእጅ ሥራ የሌለበት እግዚአብሔር ሰርቶ ወዳዘጋጀው እግዚአብሔር አቅዶ ጨርሶ ወዳዘጋጀው በመለኮት ሞገስ እንድትገቡ ጸልያለሁ። በመለኮት እጅ በእናንተ ሕይወትና በእኔ ሕይወት ላይ የእግዚአብሔር እጅ እንዲገለጥ ዛሬ ድንገት መድረስ፣ ድንገት ወደዛ ከፍታ መግባት፣ ድንገት ወዳልሰራሁት በረከት፣ ወዳልደከምኩበት ዓይኔ እንባ ወዳላየበት፣ ላብ ከሰውነቴ ወዳልወጣበት በጌታ በኢየሱስ ክርስቶስ ስም ድንገት መግባት እንዲሆን እግዚአብሔር አባት ሆይ ጸልያለሁ። እግዚአብሔር መልካም ሆይ ጸልያለሁ። እግዚአብሔር በጎ ሆይ ጸልያለሁ። እግዚአብሔር ቸሩ ጸልያለሁ። በጌታ በኢየሱስ ስም ድንገት ቸርነት አድርግልኝ። ድንገት በጌታ በኢየሱስ ስም